ወንድሟ በካንሰር ታሞ ተኝቶ እሷም ካንሰር እንዳለባት ይነገራታል። ለሰዓቱ ለኔ በጣም ከባዱ ጊዜ ካንሰር መያዜም አይደለም ኬሞቴራፒ መጀመሪያም አይደለም ለቤተሰቦቼ እኔም ካንሰር አለብኝ ብሎ መናገር ነበር። 6ኛ ኬሞቴራፒ እኔ ወሰድኩት የወንድሜ 3 ቀን ነው። የሚሰማኝ ስሜት እንደምሞት ብቻ ነው እንጂ እንደምድን አልነበረ። ኬሞ መጀመር አለብኝ ሲባል እኔ ተነስቼ ጸበል መሄድ ፈልጋለሁ አልኳቸው። ለቤተሰቦቿ ሳትነግር ብቻዋን ከዚህ ካንሰር ጋር መታገል ትጀምራለች። 3ኛ ዙር ከወሰድኩኝ በኋላ ደግሞ ብሬስት ካንሰር እኔ ላይም ሰስፔክት አደረጉ ዶክተሮቹ። ቤተሰብ ሙሉ ለሙሉ ተስፋ ቆርጦ ነበር የዛ ሰዓት ላይ። በገዳም ውስጥም ገና ሳትድን እንደዳነች አድርጋ ለቤተ ክርስቲያኒቷ ጥላ አስገብታ ምስክርነት ትሰጣለች። ምስክር ልሆንልሽ ነው የምመጣው ብያት ነው ጥላ ገዝቼ ሄድኩት እንደተደረገለት ሰው ማለት ነው። እኔ ግን በሽታዬን ገና ልነግራት ነው የምሄደው። ሰው እድናለሁ ብሎ አምኖ ቢሞት ራሱ ምንም አይደለም። ምክንያቱም አትሊስት የቀረችውን ጊዜ እድናለሁ ያለ በደስታ ነው የሚኖረው። ስውሯ ማርያም ካንሰር ታድናለች። እንኳን ደህና መጣሽ አርሴማ። እንኳን ደህና ቆያኝ። ካንሰር ሰዎችን በጣም እየቀጠፋቸው ይገኛል እና አንቺ እንዴት ነው ካንሰሩ የያዘሽ? መጀመሪያ ላይ አሁን ያስተዋልኩት አንገቴ አካባቢ እብጠት ነበረች። ትንሽ እብጠት ናት። ኢቭን እኔ ያየሁት ማህተቤ አጭር ነበርችና እሷን በማሽከረክር ጊዜ በእጄ ነካኋትኝ። ያው ምርመራ አደረኩኝ ዝም ብዬ አልትራሳውንድ ታየውኝ። መጀመሪያ ላይ ምንም አይደለም ዝም ብሎ ኢንፌክሽን ነገር ነው ተብዬ አንቲባዮቲክ ወሰድኩኝ። እየቆየ ሲመጣ እብጠቱ የጨመረ እንዲሁም አንድ የነበረችው 2 የሆነ መጣ ማለት ነው። በዚህ መሀል እኔ ተነስቼ ደብረ ሊባኖስ ጸበል ሄድኩኝ። ዝም ብዬ ለማረፍ ነው ሄድኩት። እኔ እዛ አርፌ 9 ቀን ምናምን ቆይቼ ስመለስ ሳይዙ በጣም ጨምሯል፣ 2 ሆኗል እንዳልኩ እና የመጀመሪያ ሳምፕል ወስዶ ያየኝ ሐኪም ምን ብሎ ነበረ ቦታ የሚቀይር ከሆነና እብጠቱ የጨመረ የሚመጣ ከሆነ ድጋሜ እናይሻለን ብሎ ነበረ። ከ2 ወር ምናምን በኋላ ድጋሜ ሳምፕል በመርፌ ያስወስጄ ኤፍኤንኤስ ይባላል እሱን ምርመራ አደረኩኝ ማለት ነው። የሱ ውጤት ሲመጣ ኦልሞስት ወደ ካንሰር ተቀይሯል ነው ሚለው ውጤቱና ዶክተሮቹም በጣም የገረማቸው ከ2 ወር በፊት ሲታይ ምንም ያልነበረ እብጠት እንዴት ስቴጅ 2 ላይ ድረስ ደርሶ እንዴት እንደዚህ ይሆናል ምናምን ብለው በጣም ተደናግጠን ነበረ። ከዛ ሞር ኢንቨስቲጌት ለመደረግ ሲቲ ስካንም ባዮፕሲ የሚባልም ሳምፕሉ ወጥቶ ሙሉ ለሙሉ በሰርጀሪ ሳምፕሎች አሰራሁኝ። ኦልሞስት በቃ ኮንፊርም አደረገላቸው የሱ ውጤት። ከዛ በመጨረሻም የካንሰር ስፔሻሊስቱን ሐኪም አገኘሁት ዶክተር ቢኒያም ይባላል እና የመጨረሻ ምርመራ ኢሚኖስኪዮ ኬሚስትሪ የሚባል እዚህ አዲስ አበባ ተልኮ ተሰራልኝና ልክ የሱ ውጤት ሲመጣ በቃ ኬሞ መጀመር እንዳለብኝ ተነገረኝ ማለት ነው። ያው በጣም ከባድ ነው። በሰዓቱ እኔ የምሰራበት ሆስፒታል አዳማ ላይ የካንሰር ሴንተርም ነው። ካንሰር ታካሚዎች ከመንግስት ሆስፒታል ቀጥሎ እዛ ብቻ ነው የሚሰጠውና ለረጅም ጊዜ እኔ እነሱን ቴኬር በማድረግ ነው የነበርኩትና ራሴ ግን እዛ ቦታ ላይ ሳገኘው በጣም ከባድ ነበረ። በሰዓቱ የሚሰማኝ ስሜት እንደምሞት ብቻ ነው እንጂ እንደምድን አልነበረም እና ሁሉም ሰው ላይ ኪውረብል ነው ይሄ በጣም ትድኛለሽ እያለ ይነግረኛል። እኔ ግን ለእኔ ያ ድምጽ ተገልብጦ ነው የሚሰማኝ። እንደምሞት ብቻ ነው ማስብ የነበረው። ኬሞ መጀመር አለብሽ ሲባል ያው እኔ ተነስቼ 3 ቀን ብቻ ስጡኝ እና 3 ቀን ይበቃኛል ጸበል መሄድ ፈልጋለሁ አልኳቸው እና የመሰላቸው ሐኪሞቹ እኔ ጸበል ብዬ ሕክምናውን ሪፊውዝድ አድርጌ ጸበል ላይ ብቻ መቆይ ነው የመሰላቸውና ነው በፍጹም ኬሞን ከጀመርሽ በኋላ ትሄጃለሽ መሄድ ከፈለግሽ በእምነትሽ የፈለግሽውን ማድረግ ትችያለሽ ግን ሕክምና ሪፊውዝድ አታድርጊ ያሉኝ። ሕክምናውን ሪፊውዝድ አላደርግም ግን መጀመሪያ ጸበል ደርሼ ልምጣና ከዛ ኬሞን ጀምራለሁ አልኳቸውና የኬሞ መድኃኒት መጀመሪያ የምወስዳቸውን መድኃኒቶች 4 አይነት መድኃኒቶች ነው የምወስደው። እነሱን ገዝቼ ፍሪጅ አስቀምጬ ተነስቼ እኔ ወደ ስውሯ ማርያም ሄድኩኝ ማለት ነው። እና እዛ ከሄድኩኝ በኋላ ያው በቃ ለቅሶ ነው እዛ ቀን ሙሉ ምስክርነት ይሰጣል ማታ ማታ ሁል ጊዜ ጉባኤ ላይና ሰው መድረክ ላይ ቆሞ በጣም ከብዙ አይነት በሽታ እንደተፈወሰ ይናገራል። ከካንሰር፣ ከኤችአይቪ፣ ከግፊት፣ ከብዙ አይነት በቃ ይድናል ማይባል በሽታ ይዘው መጥተው ድናው ማይቆም ሰው ቆሞ ሳይ እኔ ሌላ ምንም አልፈልግም እዛ ቦታ ላይ ብቻ አቁሚኝና በቃ ምረሽኛል ብዬ ልመስክርልሽ ልናገርልሽ እላት ነበረና በንጋታው ጥላ ይዤ ነው ሄድኩት። ከዚህ ሲሄድ እኔ አድነሽኛል ምረሽኛል ለእኔ ጥያቄ ልጠይቅሽ ሳይሆን የምመጣው ምስክር ልሆንልሽ ነው የምመጣው
ብያት ነው ጥላ ገዝቼ ነው ሄድኩት እንደተደረገለት ሰው ማለት ነው። እኔ ግን በሽታዬን ገና ልነግራት ነው መሄደው። ከዛ የመጀመሪያ ቀን ይዤ አልወጣውም ነበር። በሁለተኛው ቀን ይዤ መድረክ ላይ ሄድኩኝ። ምስክርነት ከተጨረሰ በኋላ ሄድኩኝና ስለትሽ ደርሶልሽ ነው አለኝ መድረክ ላይ ያለው ሰው። አዎ ተደርጎልኝ ነው አልኩትና ጥላውን ሰጥቼ ወረድኩኝ። በ12 የሚካኤል ቀን ነው። ከዛ ገባን አዳራሻችን 3 ሰዓት አካባቢ ገባን። መዝሙረ ዳዊት አደረስና እንደጨረስን ተኛን። ከጓደኛዬ ጋር ነው የሄድኩት። ተኝቼ ብዙም ስነቃ ብዙም 30 ደቂቃ ምናምን የተኛሁትና ህልም አይቼ ነበር የነቃሁት። በጣም ያስፈራ ነበረ። ምልክትም ነው ለኔ በሰዓቱ። በቃ እሱን አየሁኝ። ጸበሌን ተጸብዬ 3 ቀን ጨረስኩኝ። በ5ኛ ቀኔ ከዛ ወጥቼ ተመልሼ መጣሁ። ህልሙ የነበረው ስውሯ የጸበል ቦታው በህብረት ነው። ሴቶች በህብረት ይጠመቃሉ፣ ወንዶች ደግሞ በህብረት፣ ሴቶች ሲጨርሱ ወንዶች ደግሞ በህብረት ይጠመቃሉና ገብተን አንድ ላይ እየተጠመቅን እያለ እኔ አልደርስ ሲለኝ ጸበሉ መጨረሻ ላይ ይቀራለሁኝ። እኔ ጓደኛዬና ሌላ አንድ ማናቃት ሴት ብቻ እንቀራለን እዛ ውስጥና ወደፊት ተጠግተን እየተጸበልን እያለ አጥማቂው በጣም ትንሽዬ ልጅ ነው፣ መስቀል ተሸክሞ ጸበሉን ይረጨናል። ከዛ ጠጋ አልኩኝና ቦታውን በመስቀል እንዲነካልኝ የካንሰር የተገኘበትን ቦታ፣ እኔ ካንሰር ታማሚ ነኝ፣ ይህንን ቦታ በመስቀል ዳብስልኝ እለዋለሁ። ካንሰር ታምሽ የመጣሽው አንቺ ነሽ እንዴ ይለኛል። አዎ ስለው ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። በመውጫው በኩል ፊት ለፊት ላይ የአግዳሚ ሳጥን፣ አዲስ የአግዳሚ ሳጥን አለና እዛ ሳጥን ውስጥ ሚካኤል፣ ቅዱስ ሚካኤል እቃ አስቀምጦልሻል፣ ከጸበል እንደጨረሽ ሂጂና እቃውን ውሰጂ ይለኛል። ቅዱስ ሚካኤል ደግሞ ማለት እኔ ናዝሬት ቦኩ ቅዱስ ሚካኤል ሰንበት ትምህርት ቤት ከህፃንነት ጀምሮ ያደግኩበት ሰንበት ትምህርት ቤት ነው እና ከቅዱስ ሚካኤል ጋር ስፔሻል ቦንድ አለኝ። በቃ በጣም ወደው መላክ ነው፣ ያሳደገኝ መላክ ነው ለእኔና እሺ ብዬው ጸበሉን እንደጨረስኩኝ ሄጄ ሳጥኑ ክፍት ሳረገው በጣም የሚያምር ህፃን ልጅ፣ ገና የተወለደ ህፃን ልጅ ሳጥን ውስጥ አያለሁኝና ከዛ ነው ደንግጬ ምናምን ብድን ያልኩት ከእንቅልፌም። ልክ ወደ ናዝሬት እንደተመለስኩኝ ለንስሐ አባቴ ይህንን ህልም ነገርኳቸው። አጥማቂው ህፃን መሆኑ መንፈስ ቅዱስ ነው። ያንን ህፃን ልጅ ደግሞ የቅዱስ ሚካኤል ቀን ነው ህልሙን የሚያየሁት፣ ያስቀመጠልኝም ቅዱስ ሚካኤል ነው። ያንን ህልም ደግሞ ያየሽው፣ ያንን ህፃን ልጅ ሳጥን ውስጥ ያየሽው ለአንቺ አዲስ ነፍስ ነው የሰጠሽ። ከዚህ በኋላ አዲስ ነው የምትሆኚው ልጄ፣ በዚህ በሽታ አትሰቃይም፣ ትድኛለሽ አሉኝ አባቴ። ከእሳቸው ጋር እንደጨረስኩኝ ቀጥታ ወደ ሆስፒታል ነው የሄድኩት። ኬሞ የሚወሰድኩት እዛው የምሰራበት ሆስፒታል ነው። ከሰዓት ላይ በመስከረም 15 ማለት ነው ኬሞ ቴራፒ ጀመርኩኝ። ኬሞቴራፒ የወሰድኩኝ ያው በጣም ከባድ መድኃኒት ነው። ከኬሞ በኋላ በጣም ድካም ይኖራል፣ ህመም ይኖራል። ግን ስራ እየሰራው ነበረ ኬሞ መወስድ የነበረው። ነርሲንግ ስራውን አላቆምኩኝም። እንደውም በጣም የሚያስገርማቸው አብዛኛው ሰው ታሞ በቤቱ ነው የሚተኛው እና እዚህ መሆንሽ እንዴት ነው አንቺ ምናምን ይሉኝ ነበረ። እኔ ግን ታመም ያለው ብዬ እቤት አልጋ መያዝ አልፈለግኩኝም። እቤት ልረፍ እንኳን ምል ከሆነ እኔ እንዳልጋ ራሴን በቃ እንደ በሽተኛ አልተቀበልኩትም። ገና በሽቴን ራሱ አክሰፕት አላደረግኩትም እና እዛው አልጋ ላይ ምቀር በሽተኛ ሆኜ ምቀር ነው የሚመስለኝ። በተፈጥሮ ደግሞ ህመም የምችል ሰውም አይደለሁኝም። ለጉንፋን እንኳን በጣም ማካብድ ሰው ነኝና የከፋው ሲመጣ ግን ይቻላል፣ ሁሉም ነገር ይቻላል ነው ያልኩት እኔ በዚህ በሽታና ከዛ ስራዬን እሰራለሁኝ። ኬሞ ወስጄ 1 ቀን ወይ 2 ቀን አርፍና ተመልሼ ወደ ስራ ገባለሁኝ። ማያውቁ ሰዎች ሊኖሩ ስለሚችሉ ኬሞ ማለት ምንድነው እስቲ ንገሪኝ። ኬሞ ማለት የካንሰር ሴሉን የሚያዳክምልን ያንን ቦታ ካንሰር ሴሉ ከሰውነታችን የሚያዳክምልን የሚያጠፋልን መድኃኒት ነው። የተለያየ አይነት የካንሰር አይነት እንዳለ ሁሉ የተለያየ አይነት የካንሰር መድኃኒት ወይም ኬሞቴራፒ አለ እና እኔ መወስዳቸው 4 አይነት የኬሞ መድኃኒቶች አሉ። 3ቱን ቀጥታ በአይቪ ወስድና አንዱ ይሰቀልልኝና በአይቪ ኢንፊውዥን ለ1 ሰዓት ያህል ወስዳለሁኝ። እሱን ያደክምሻል። ከዛ ሰው በጣም ድካም አለው። ጸጉር ያረግፋል፣ ቅንድብ አይላሽ ሳይቀር ያረግፋል። በጣም ድካሙ በቃ ይሄ በቃል የሚገለጽ አይደለም። ጸጉርሽን መላጣ ያረግሽው ራሱ አርግፎ ነው ተደጣሽ ነው? አዎ አረገፈ። በቃ አንዲ እንኳን ስለው እጄ ላይ ነው የሚቀረው ጸጉሬ። ከተኛውበት ስነሳ ትራሴ ላይ ያገኘዋለሁና ጸጉሬ በተፈጥሮ በጣም ብዙ ነው። ግን በቃ
በጣም ሳሳና የራስ ቅሌ መታየት ጀመረ እና ሐኪሞቹም ነገሩኝ ያየሽው ጸጉርሽ እንደዚህ ከሚረግፍ ብትላጭውን ብትቆረጭና በቃ አማራጮች ምናምን ብታደርግ ያሉኝ። ስራም እንዳልኩ ደህና ስለሆነ ገባ ስለነበረ ፋይናሊ በቃ ጸጉሬን አነሳሁት ማለት ነው። እና አብዛኛው መድኃኒት ሳይድ ኢፌክቱ ነው የኬሞ መድኃኒቶች። ይሄ እጅ እንደዚህ ይሄ ጥፍር የሚያጠቁረው በሱ ምክንያት ነበረ ጸጉሬን የሚያነሳሁት። ያው ሳይድ ኢፌክቱን አክሰፕት ማድረግ ህይወትን ለማትረፍ በአካል ላይ የሚደርሰውን ሳይድ ኢፌክት አክሰፕት ማድረግ ግድ ነው። እዚህ ጋር ከህይወት ጋር ነው ከሞት ጋር ነው ግብ ግብ የፈጠርከው። ስለዚህ የሚመጣው ሳይድ ኢፌክት ላንተ ምንም አይደለም። ጸጉሩን አንድ ሰው መቁረጥ በኖርማሊ በጣም ሊያሳሰው ይችላል፣ ሊያሳዝነው ይችላል፣ ላያደርገው ይችላል። ግን ከህይወትህና ከጸጉርህ ተብሎ ምርጫ ሲሰጥ ምንም ማድረግ አትችልም። ጸጉርህን እዚህ ጋር ያለውን አካል ላይ የሚታየውን ሳይድ ኢፌክት ምንም ማድረግ አትችልም። ና ከዛ በፊት ግን እኔ ሙሉ ምርመራዎችን ሳደርግ ለቤተሰቦቼ አልተናገርኩኝም። ይህ የሚሆነበት ምክንያት የእኔ ታላቅ ወንድሜ በካንሰር እሱም የደም ካንሰር ከዛ ደግሞ መጨረሻ ላይ እኔ በምሰራበት ሆስፒታል አምጥቼ ደግሞ ምርመራ ሲደረግለት የጡት ካንሰር ወንዶች ላይ ብዙ ጊዜ አይኖርም፣ ሬር ነው በጣም ና ግን እሱ ላይ ተገኘበት። ስለዚህ እሱ የጡት ካንሰርም የደም ካንሰርም ታማሚ ሆኖ በቤት ነው ያለው። እሱን እያስታመሙ እኔ ደግሞ ካንሰር ይዞኛል ብዬ ለእነሱ መንገር በጣም በሰዓቱ ለእኔ በጣም ከባዱ ጊዜ፣ ካንሰር መያዜም አይደለም ኬሞቴራፒ መጀመሪያም አይደለም። ለእኔ በጣም ከባዱ ነገር ለቤተሰቦቼ እኔም ካንሰር አለብኝ ብሎ መናገር ነበረ በሰዓቱ። ከዛ ሙሉ ምርመራ ጨርሼ ኦልሞስት ኬሞ ልጀምር ስል ነው ለእናቴ ነገርኳት ማለት ነው። በጣም ከባድ ነበረ የእሷ ሁኔታ። ሙሉ ቤተሰቤ በጣም ተረበሸ፣ ከዚህ ከወንድሜ በስተቀር ለሌሎቹ ነገርኳቸው። ከዛ በኋላ እሱም ኦልሬዲ አልጋ ይዞ ነበር የዛ ሰዓት ላይ። እሱን ማስታመም ላይ ነው ፎከስ ያደረግ ነው። እኔ በራሴ እንዳልኩ አንድም ደግሞ ቤት ማልተኛበት የነበረው ነገር እሱ ታሟለ ተኝቷል፣ እኔ ደግሞ ሲጨመር በጣም ከባድ ነው። ስለዚህ እኔ ወደ ስራ እንዳልኩ በጣም እየደከመኝ እያመመኝ ሄጄ እዛ ግልኮስ ወስድ እውል ነበረ፣ መድኃኒት ወስድ አድር ነበረ ስራ ቦታ ሆኜ ማለት ነው። እና ከዛ ግን ልክ ኬሞ ስወስድ የመጀመሪያ ኬሞ በጣም ኖርማል ነበርኩኝ። ሁለተኛ ኬሞ ስወስድ ጉንፋን ያዘኝ አብሮና በጣም ከባዱ ጊዜ ከኬሞ ከኔ ካሉኝ ከ8 ሳይክል ነው ኬሞ የታዘዘልኝ። ከ8ቱ ሳይክል ከባዱ ሁለተኛ ዙር ላይ ወሰድኩት ነው። ኬሞ ታካሚ ምንም አይነት ሌላ በሽታ ካለበት ኬሞ የዛን ኬሞ ይዘለዋል፣ አይወስድም። ምክንያቱም መድኃኒቱ በራሱ በጣም አድካሚ ነው። በዛ ላይ ምርመራዎች ተደርገው ነው የደም ምርመራዎች ተደርገው ነው የሚሰጠው። ሰውነታችን ውስጥ ኤኒ ኢንፌክሽን ካለ ኩላሊታችን፣ ጉበታችን፣ ኦርጋኖቻችን ሰላም ካልሆኑ ትንሽ ችግር ካለ መጀመሪያ ያ ነው መታከም ያለበት። ደማችን ካነሰ፣ ፕላትሌታችን ካነሰ ሁሉ ነገር ታይቶ ነው ኬሞ የሚሰጠውና ያ ታክሞ ነው ወደ ኬሞ ቀጣይ ዙር ላይ የሚቀጥለው ማለት ነው። በሰዓቱ እኔ ጉንፋን ይዞ የነበረ ግን ኬሞ እንደ ዛሬው ስጄ በሶስተኛው ቀን ነበር ጉንፋን ያዘኝ። እስከ ቀጣዩ ዙር ድረስ ያንን ጉንፋን አድኜ ቀጣይ 3ኛ ዙር ወሰድኩኝ። 3ኛ ዙር ከወሰድኩኝ በኋላ ደግሞ ብሬስት ካንሰር እኔ ላይም ሰስፔክት አደረጉ ዶክተሮቹ። ምክንያቱም ብሬስት ካንሰር በፋሚሊ ይሄዳል ይታወቃል። የደም ካንሰርም አንዳንድ ጊዜ በቤተሰብ ይሄዳል ና የወንድሜ ብሬስት ካንሰር መገኘት ለሙሉ ፋሚሊው ሪስክ ላይ እንድንወድቅ አደረገ ና እኔ ደግሞ ሞር ሪስኪ ነኝ በዛ ሰዓት። ስለዚህ ምን ተደረግኩኝ? አልትራሳውንድ በምታይበት ጊዜ ወደ 4 ቦታ ምናምን አልትራሳውንድ ስታይ አንደኛው ቦታ ላይ ሌዥን ነገር የካንሰር ምልክት እንዳየ ዶክተሩ ነገረን ማለት ነው። ስለዚህ ሞር ኢንቨስቲጌት ለመደረግ ተብዬ ፓዮኒር ዲያግኖስቲክ ሴንተር የሚባል 4 ኪሎ ና እዚህ ቦሌ ያላቸው ወደዛ ተላኩኝ። እዛ ሄጄ ብሬስት ኤምአርአይ ታየው እና ብሬስት ኤምአርአይ ታይቼ ውጤቱ ተነቦ ሲመጣ ዶክተሯ ትምጣና አልትራሳውንድ ብለያት አለች። ከታየው በኋላ ምንም ነገር ለሌለብኝ ነገረችኝ። ዝም ብዬ ብቻ ፋሚሊ ሂስትሪ ስላለኝ በየ6 ወሩ ቼክአፕ እንዳደርግ፣ ከዛ ውጭ ግን ለካንሰር ለጡት ካንሰር ምንም ነገር እንደማያሰጋኝ ና የዚህኛውን ብቻ ኬሞቴራፒ እንድጨርስ ነገረችኝ ማለት ነው። ተመልሼ ኬሞ ቀጠልኩኝ። ልክ 6ኛ ኬሞቴራፒ ነው የወሰድኩት የወንድሜ 3 ቀን ነው። ወንድሜ ኦልሞስት 5ኛ ኬሞ ከወሰድኩኝ በኋላ 3 ቀን ምናምን ሲቀረኝ አረፈ እሱ አረፈ። ከዛ በሱ ህይወት ደግሞ እኔ በጣም ደስ የሚለኝ ነገር ያው ወንድሜ ነው ያረፈው። ምንም ቢሆን በወንድሜ ሞት ተደስቼ ሳይሆን በጣም ያስደሰተኝ ነገር ደግሞ በመጨረሻ ሰዓትም ቢሆን እሱ ንስሐ ገብቶ ስጋው ደሙን የመጨረሻውን ሙስቲ አልጋ ላይ በነበረበት ሰዓት ማለት ነው ንስሐ ገብቶ ስጋው ደሙን ተቀብሎ ስላረፈ በቃ እኔ በጣም በሱ ነፍስ አሁን ላይ በጣም
እረፍት አገኝበታለሁ እኔ በጣምና በመጨረሻ ሰዓት ይሄ ነገር ስለተሳካልኝ እንደዚህ ስላደረኩኝ ቤተሰቡ ሙሉ በእሱ ነፍስ ከምንጽናናበት ነገር አንዱ ይሄ ነው። ከዛ ኢየሱስ ሰልስት ቀን ጠዋት የሰልስት ለቅሶ አልቅሼ 2 ሰዓት ሲሆን ኬሞ ልወስድ ሄድኩኝ። 6ኛ ኬሞ የዛን ቀን ወስጄ ተመለስኩኝ። የሰፈር ሰው ዘመድ አዝማድ አክስቶቼ ምናምን አያውቁም። ማንም ሰው እኔ ካንሰር ታማሚ እንደሆንኩኝ አያውቅም። ከእናትና ከአባቴ ከአንድ ወንድሜ በስተቀር ማንም ሰው አያውቅም። እና የዛን ቀን ከነሱ ጋር ያንን ለቅሶ ተወጣሁኝ ምናምን እና ትንሽ ድጋሜ 6ኛ ኬሞ ላይ እኔ ተጎዳሁኝ። በጣም ትንሽ ታመምኩኝ ምናምን የዛ ሰዓት ላይ እንዳልኩ። ከዛ ውጭ ግን እኔ እንደ ካንሰር ታማሚ ያን ያህል አልጋ የያዝኩበት የተጨነኩበት ህመሜን እንትን ያልኩበት ጊዜ አልነበረም። ለምንድነው ብትለኝ በመጀመሪያ ኬሞ ካንሰር በሽታ የመጀመሪያ የህክምና እንትን አይደለም የሚፈልገው፣ የህክምና መድኃኒቶችን አይደለም የሚፈልገው። ሳይኮሎጂካሊ በቃኛ ጠንካራ መንፈሳችን ጠንካራ በዚህ በተጨነቅን ቁጥር ካንሰር ሴሉ ራሱን እያባዛ ነው የሚሄድ። የመጀመሪያ የካንሰር ታማሚዎችን ብትጠይቃቸው፣ የካንሰር ሐኪሞችን ብትጠይቃቸው መጨነቅ፣ ማልቀስ፣ ማዘን፣ መከፋት ምናምን በፍጹም ለካንሰር ታማሚ አይመከርም። እና በሽታው ሳይገድልህ በፊት በቃ ሳይኮሎጂካሊ አንተ ራስን ማዳን አለብህ፣ ጠንካራ መሆን አለብህ። ይሄን ታውቂ ነበረ? ሳይኮሎጂካሊ ሰው ከሞተ ቀድሞ በሽታው ራሱ በቃ ይጨማመርበታል። ግን አንድ ሰው በሽታው ስቴጅ 4 እንኳን ካንሰር ደርሶ በጣም ለሞት የሚያበቃው ደረጃ ላይ ደርሶ መንፈሱ ጠንካራ ከሆነ እድናለሁ ብሎ ሁልጊዜ የሚያስብ ከሆነ የማሸነፍ አቅሙ በጣም ከፍተኛ ነው። ከስቴጅ 4 አይድንም የተባለ ካንሰር ሲድን አይቻቃለሁ ይድናልም ደግሞ። ና እንደውም እኛ ሀገር ላይ ሞር ሰርቫይቭ ያደረጉ ሰዎች ላይ አልተለመደም እንጂ የውጭ ቪዲዮዎች አሁን እኔ ሳይ አንድ ጊዜ ካንሰር ይዟቸው ሰርቫይቭ አድርገው ለሁለተኛ ጊዜ ካንሰሩ ተመልሶባቸው ሰርቫይቭ አድርገው ለሶስተኛ ጊዜ ስቴጅ 4 ሆኖ መጡ ሰርቫይቭ ያደረጉ ሰዎች አሉ። አሁንም እኔ ጥቁር አንበሳ ራዲሽ ላይ በነበርኩበት ጊዜ 2-3 ካንሰሩ ተመላልሶባቸው ሰርቫይቭ ያደረጉ ሰዎችን አግኝቻለሁኝ። እና ያ የሚያስፈልገው መንፈሳችን ምን ያህል ጠንካራ ነው። በቃ አንድ ሰው ቀድሞ መሞት የለበትም። እሱ በሽታው ሳይገለው ሳይኮሎጂካሊ መሞት የለበትም። ጠንካራ ከሆነ እንደሚድን የሚያስብ ከሆነ መድኃኒቱም ያግዘዋል። የእሱ ጥንካሬ ይወስነዋል አንድ ሰው ለመዳን። ና ሞር ከመድኃኒቱ በላይ ሳይኮሎጂካሊ ነው ትሪት መደረግ ያለበት። እኔ መጀመሪያ አካባቢ የበሽታ ሲሆን ሐኪሞች ያሉኝ በቃ ሳይኮሎጂካሊ ከሳይካትሪ ጋር ሊንክ እናድርግሽ ወይ ምናምን ነው ያሉኝ። ግን እንዳልኩ እኔ በቃ ወደ መንፈሳዊ ቦታዎች ላይ መሄድ እንደዛ ነገሮችን ማድረግ ያስደስተኝ ስለነበረ ወደዛ ሄድ ስለነበረ ራሴ በጣም ጠንካራ እየሆንኩ መጣሁ። መጀመሪያ ላይ ግን በሽታውን ስላልተቀበልኩት ምናምን ይመስለኛል በጣም ተዳክሜ ነበረው። ከዛ ግን አክሰፕት አደረግኩት። ከዛ እንደምድን ደግሞ አክሰፕት አደረግኩኝ። በቃ ከዚህ በሽታ እድናለሁ። ና ሰዎችም ሲነግሩኝ 100% ይለኛል ዶክተሬ ማለት ነው። እኔ በጣም 100% ብዬ አልናገርም፣ ግን ያንቺ ካንሰር 100% ትድኛለሽ ነው የሚሉኝ። ና ምሰራበት ሆስፒታልም በጣም የሚገርመው ከሁሉም ስታፍ እኔ እንደምድን ነው የሚነግሩኝ ሁልጊዜ። ትድኛለሽ፣ አንቺ እኮ ትድኛለሽ፣ አንቺ ድነሽ ገና ብዙ ነገር ታደርጊያለሽ፣ ታገቢያለሽ፣ ትወልጃለሽ፣ ብዙ ነገር ታደርጊያለሽ። ና ሳይኮሎጂካሊ በጣም ትሪት ያደርጉኛል። እዚህ ጋር ነው አሁን ሶሪ ስላቋረጥኩሽ። ይህ ሆስፒታል በጣም ታላቅ ሆስፒታል ነው። በጣም ታላቅ ሆስፒታል ነው። የሰው ልጅ በእንደዚህ አይነት መንፈስ ነው የሚድነው በሽታም ምንም የሚመጣው። ስለዚህ ዶክተሩ ያደረገው ነገር እዛ ያሉት ሰራተኞች ያደረጉት ነገር ቀላል አይደለም። ምክንያቱም እንደዚህ አይነት ከፍተኛ የሆነ በሽታ ሲይዘን ውስጣችን ውስጥ ሰይጣን ብዙ ሀሳቦችን ነው የሚያመጣው። ስንሞት፣ ስንቀበር፣ እናታችን ስታለቅስ፣ ቆመን ሳናገባ ስንቀርብ ያን ነው የሚያሳየን። እና እነዚህ ሰዎች ከውጭ እየመጡ ታገቢያለሽ፣ ትወልጃለሽ፣ ልጅ ነሽ። ዶክተሩ ራሱ 100% ብዬ አላቅም፣ ግን ላንቺ 100% ሲል ውስጥሽ ላይ የሆነ ነገር ይሄ እምነት እየዘሩ ነበር ማለት ነው። እግዚአብሔር አምላክ ይስጣቸው። ደስ ስላለኝ ያቋረጥኩሽ። እሺ በቃ መዳኒን ቀድመው ነው የሚነግሩኝ እነሱ እንደምድንና እኔ መጀመሪያ ላይ እንዳልኩ በቃ እኔ የሞት ደብዳቤ ነው የያዝኩት። ያ ፖስታ ሲሰጠኝ በፖስታ ነው የመጀመሪያ ውጤት የተሰጠኝ። ይሄ የሞት ደብዳቤ ነው ብዬ ይዤን የተቀመጥኩት። ግን እነሱ ደግሞ ሁልጊዜ ቀን በቀን እንዳልኩ መዳኔ ነው የሚነግሩኝ። እንደምድን ይነግሩኛል፣ ሁልጊዜ እንደማሸንፍ ይነግሩኛል። ከኬሞ ወስጄ ስወጣ በጣም አፕሪሼት ያደርጉኛል። አንቺ በጣም ጠንካራ ነሽ፣ በጣም ጎበዝ ነሽ ይሉኛል። በቃ ሁልጊዜ እንደምድን ስለሚነግሩ አክሰፕት እያደረኩት መጣሁኝና
ትንሽ ነገር ሲያመኝ እንኳን ይሄ ከካንሰሩ ጋር ተያያዥ አላደርገውም። እኔ በቃ እንደ ኖርማል ህመም ነው ማየው የነበረው። አክሰፕት አደረግኩት ቀድሜ መጀመሪያ። ሶ ቀጠልኩኝ በዚህ ሁኔታ ያለው ልክ መጨረሻ ላይ ስደርስ የ8 ዙር ነው ለእኔ ታዘዘልኝ የነበረው ኬሞ። 8ኛ ዙር ወሰድኩኝና እሱን እንደጨረስኩኝ ራዲሽን መውሰድ አለብሽ ተባልኩኝ ማለት ነው። ለራዲሽን ወደ ጥቁር አንበሳ ተላኩኝ። እዚህ መጥቼ ስካን ከተደረግኩኝ በኋላ እዚህ ዶክተሮች አግዘውኛል፣ ነርስም ስለሆንኩኝ ምናምን በጣም ወረፋ አለና አግዘውኝ ገባሁኝ። ሶ ራዲሽን እስካን ከተደረግኩ በኋላ ለ15 ቀን ተከታታይ 15 ቀኖች ከሰኞ እስከ አርብ ራዲሽን እንደሚያስፈልገኝ ተነገረኝ። ራዲሽን ጀመርኩኝ ማለት ነው። ልክ እዚህ መጥቼ ደግሞ ራዲሽን ስጀምር በቃ ሌላ ዓለም ነው፣ ሌላ ዓለም ውስጥ ነው የገባሁት። በጣም ከህፃን ጀምሮ እስከ ትልቅ ሰው ጥቁር አንበሳ ራዲሽን ጠዋት 12 ሰዓት ተኩል እየተጀመረ ሌሊት 9 ሰዓት ወይ 10 ሰዓት ነው የሚያልቀው። በ2 በ3 ፈረቃ ነው የሚገቡት ዶክተሮቹ። ሰው ኢማጂን እንግዲህ ራዲሽን ውስጥ አንድ ሰው ማክሲመም 7 ደቂቃ ቢቆይ ነው ማክሲመም። በቃ 5 ደቂቃ ነው አንድ ሰው የሚቆየው ራዲሽን ውስጥ ነው። ፍጥነቱን አስበው በአንድ ሰዓት ውስጥ ምን ያህል ሰው ሊያደርጉ እንደሚችሉ። 12 ሰዓት ተኩል የተጀመረ እስከ 10 ሰዓት ድረስ ሌሊት ይደረጋል ማለት ኢማጂን ሰው ምን ያህል ሰው ታማሚ እንደሆነ ማለት ነውና እኔ ሌላ በሽታ የለም እንደ ያልኩኝ በቃ ይሄ ሁላ ታማሚ ነው። እንደውም ጓደኛዬ አብራኝ ጧጧት ትሄዳለችና ካንሰር እኮ ድሮ በጣም የተፈራና የተከበረ በሽታ ነው፣ በጣም ሬር ነው እና ልክ የሆነ ሰው ካንሰር ይዞታል ከተባለ በጣም ያስደነግጣል፣ ያስፈራል። በጣም የሚፈራ ነው እና በቀላሉም ሰውን የሚይዝም አይደለም። አሁን ግን ሁሉም ሰው እንደ ጉንፋን ነው ካንሰር ምናምን ትላለች እና በቃ እንዳለ ሰው ካንሰር ብቻ ነው የሚታመመው ወይ ነው ያልኩት። ከህፃን ገና ታዝለው የሚመጡ ህፃናት ጀምሮ እስከ ትላልቅ አሮጊትና ሽማግሌ ድረስ አያውኝ እዚህ ደግሞ ማለት ነው። እና እንደውም ምድብ አለው የህፃናትና የአዳልት ተብሎ ከአዳልት ደግሞ እኔ ነኝ ትንሽ ልጅ ነገርና ልክ ወረፋ ምናምን ሊደርስ ሲል ቀጣይ አንቺ ናት እናትሽን አምጪ ወይ አባትሽን አምጪ እናትሽን አምጪ ይሉኛል እንዳለ። ከዛ እዛ የኛ ግሩፕ ውስጥ እኔ ነኝ ያንግ የሆንኩት፣ ሁሉም ትልልቅ ናቸውና እናትሽን አባትሽን 1-2 ቀን ገብቼ ሲወጣ ግን በጣም ደነገጡ። በቃ ለራሳቸው ሳይሆን ለኔ ነው። እኛስ ሁሉንም አይተናል፣ ልጆች ወልደናል፣ ዩኒቨርሲቲ ያስገብተናል፣ ትዳር አይተናል፣ የልጆቻችንን ምናምን። አንቺ በጣም ልጅ ነሽ፣ እግዚአብሔር ይማርሽ፣ ሁልጊዜ እኔ ነው እግዚአብሔር ይማርሽ ነው የሚሉኝ። ዛሬ ጨርሼ ስወጣ በቃ ከራዲሽን ክፍል ስወጣ እያጨበጨቡ ነበር። አሁን ጠዋት ጨርሼ ነው የመጣሁትና በቃ እግዚአብሔር ይርዳሽ፣ እግዚአብሔር ይማርሽ፣ አንቺ ድነሻል፣ አሸንፈሻል ምናምን እያሉኝና ልክ እዚህ ስመጣ እንዳልኩ ነውና ከዛ በተጨማሪ ግን እኔ ልክ ካንሰር ፍሪ ከተባልኩኝ ኬሞቴራፒ ከጨረስኩኝ በኋላ ነው ሶሻል ሚዲያ ላይ ፖስት ማድረግ የጀመርኩት የነበረው። ቪዲዮቹን አስቀምጥ ነበረ፣ ግን እንዳልኩ ማንም ፋሚሊ አያቅም። ለዛ አስቀምጣቸው ነበረ። ልክ ፖስት ማድረግ ሲጀምር በጣም ብዙ ሰው ነው ኢንቦክሴ ላይ የሚመጣውና እናቴ በእንትን ካንሰር ተይዛለች፣ አባቴ በእንትን ካንሰር ተይዟል፣ እኔ በእንትን ካንሰር ተይዣለሁኝ፣ እምድን ይመስልሻል ወይ? እንዳንቺ መሆን ይመስልሻል ወይ? አንቺ የት ነው የታከምሽው? እንዴት ነው የታከምሽው? በቃ የማይጠየቀው አይነት ጥያቄ የለም። እና ሁሉም ሰው እንደሚድን አይደለም የሚያስበው። ካንሰር ከተባለ ገና ቀላሉንም ከባዱንም አንድ ላይ አድርጎ እንደሚሞት ብቻ ነው የሚያስበው። ግን መናገር የምፈልገው ነገር ስፔሻሊ ካንሰር ኤርሊ ስቴጅ ላይ ከተገኘ በጣም መዳን ይችላል። 100% ይድናል። ሚድን በሽታ ነው። ከራሳችን ከመንፈሳችን ጥንካሬ ከእምነታችን ፕላስ ደግሞ ከሕክምናው ጋር አብሮ በመሆን በጣም ይዳናል። ኤርሊ ስቴጅ ላይ ደግሞ እንዴት ነው ካንሰር የምናገኘው ካል ኤኒ ሰውነታችን ላይ የሚገኙ ሲምፕተሞች ኢግኖር ማድረግ አይገባንም። በቃ እንዳልኩ አሁን እኔ ያንን እብጠት ኖርማል ኢንፌክሽን ነው ሐኪም ነው ያለኝ ኢንፌክሽን ነው ተብዬ እንኳን ኢግኖር አላደረግኩትም። በጣም እንትን አድርጌ ስከታተለው ነበረ እና ላብ ለምሳሌ በጣም ሌሊት ላይ በጣም ያልበን ከሆነ የካንሰር ምልክት ነው። ከካንሰር ምልክቶች አንዱ ነው። በጣም ሄዴክ ነበረኝ፣ ኮንስቲፔሽን ነበረኝ። እኔ ኮንስቲፔሽን ኢግኖር አደርግ ነበረ፣ ሄዴክ ኢግኖር አደርግ ነበረ፣ ላብ ኢግኖር አደርግ ነበረ። ፋይናሊ ግን እብጠቱን ነው ኢግኖር ያደረግኩትና ኤርሊ ስቴጅ ላይ ካንሰርን አግኝተን ለመዳን ደግሞ ሞር ስቴጅ 1 ላይ ስቴጅ 2 ላይ ስቴጅ 3 ላይ ኢቭን አግኝተን ከካንሰር ደግሞ ለመዳን ምልክቶችን ኢግኖር ማድረግ መኖር የለበትም። ኤኒ ነገር ስናይ በቃ ሕክምና ቦታ ሄደን ቼክ መደረግ አይከፋም። ጥሩ ቢሆን መጥፎም ቢሆን ሄዶ ቼክ ተደርጎ ውጤት ማወቅ አይከፋም። ከዛ ውጭ ግን እንዳልኩ ካንሰር እስከ ስቴጅ 4 ድረስ ሚድን በሽታ ነው። አንዳንዴ ኮምፕሊኬትድ ሆኖ ሙሉ ኦርጋናችን ላይ ሜት አድርጎ ምናምን ካልሆነ በስተቀረ በጣም ሚድን ነው። ሌላው ሰው የሚመስለው ወይ ሕክምና ቦታ ብቻ መከታተል ነው ወይ ደግሞ
መንፈሳዊ ቦታ ብቻ ሕክምናውን ሙሉ ለሙሉ ትቶ መንፈሳዊ ቦታ ብቻ መሄድ ነው የሚያስበው። ግን እንደዛ አይደለም። ለምሳሌ እኔ ባለሁበት ቤተ እምነት ውስጥ ጸበል ቦታዎች ላይ መድኃኒት ለሚወስዱ ሰዎች ለብቻ አለ። እኔ እንኳን ካየሁት ሄጄ ካየኋቸው ይርጋ ለማርሴማ ለምሳሌ በጣም ብዙ ጊዜ ይቻለውና የግፊት፣ የስኳር፣ የኤችአይቪ መድኃኒት ለሚወስዱ ሰዎች ለብቻ ማረፊያ ለብቻ አለ፣ ጸበል ለብቻ አለ። መድኃኒታቸውን እየወሰዱ ጸበላቸውንም ይከታተላሉ። አንዳንድ ሰው ግን የሚመስለው ልክ መንፈሳዊ ቦታ ሲሄድ ሙሉ መድኃኒቱን ጥሎ ሕክምናውን ሪፊውዝ አድርጎ ሁሉ ነገር ትቶ ነው የሚሄደው። እምነት ጥሩ ነው፣ ያንን ያህል እምነት ማግኘት ጥሩ ነው። ግን እግዚአብሔር እኔ በሕክምናው ላይ ይሰራል ብዬ ነው ማስበው። የሕክምናን ጥበብ የሰጠውም እግዚአብሔር ነው ብዬ ነው ማስበው እንጂ የእግዚአብሔር ጥበብ የእግዚአብሔር ኃይል ባይጨመርበት በሕክምናም ይሄ ሁሉ ሰው ይድናል ብዬ አላስብም። እኔ በዚህ ያለው የሚሰራው እግዚአብሔር ነው፣ በዚህ ያለው የሚሰራው እግዚአብሔር ነው። ወደ ሕክምና ቦታ ስትመጡ የእምነታችሁ ነገር እርግፍ አድርጋችሁ መተው አይጠበቅባችሁም። ጠዋት ሕክምና ቦታ ስትመጡ ጸበላችሁን ጠጥታችሁ እምነታችሁን ተቀብታችሁ ብትመጡ ሐኪሙ አላክምም አይልም። እዛ ያለውን መድኃኒት አይሰጥም አይባልም፣ ይሰጣል። ሕክምና ቦታ ጸበል ቦታ ደግሞ ሲካሄድ መድኃኒቱን ይዞ ሰው ዴይሊ የሚጠቀም የሚወስዳቸው መድኃኒቶች ይዞ የራሱን መድኃኒት ይዞ ቢሄድና መድኃኒቱን ከጸበል ጎን ለጎን ቢያስኬድ ምንም መጥፎ ነገር የለውም። ቤተክርስቲያኗም አትከለክልም። ሕክምና ቦታዎችም ደግሞ ስፒሪቹዋል የምናደርገው ነገር አይከለክሉም። እንዳልኩ መጀመሪያ ላይ ሐኪም ያለኝ በእምነትሽ የምትፈልጊው ነገር ማድረግ እስካመንሽበት ድረስ መሄድ ትችያለሽ፣ ግን እባክሽን ሕክምና ሪፊውዝድ አታድርጊ ነው ያለኝ። እና እንዳልኩ ወንድሜ ከመጀመሪያ የደም ካንሰር ለ3 ዓመት ያህል ነው የታመመበት። ያንን ሁሉ ጊዜ ሲታመም አንድም ቀን ኬሞም ሆነ ምንም አይነት መድኃኒት ወስዶ አያውቅም። ሕክምና ከጅምሩ ጀምሮ ሪፊውዝድ አድርጎ ነው እሱ የኖረው። እምነት ግን ነበር። አዎ ጸበል ይሄዳል። ጸበል ሄዶ ሲመጣ ለ1 ዓመት ምንም አይነት ምልክት ሳይታይበት ስራውን እየቀጠለ ይኖራል። በጣም ሰላም ይሆናል። ከዛ እንዳልኩ ያው እምነታችንም ቢሆን ጽናት ይፈልጋል እንጂ ገባ ወጣ ምንል ከሆነ አይሆንልንም እሱም ቢሆንና ከዛ ደግሞ ይተዋል፣ ተመልሶ ወደ ኖርማል ላይፍ ስታይሉ ይመለሳል፣ መንፈሳዊ ነገሩን ይተዋል ምናምን። ከዛ ተመልሶ ደግሞ ይታመማል። ሲታመም ኦልሞስት ካንሰሩ አለ ስቲል በደም ውስጥ ተመልሶ ድጋሚ ወደ እንትን ይሄዳል። እንደውም ብዙ ጊዜ እሱን ኬሞም ደግሞ ማስጀመር በጣም ሞክሬ ነበረ። ግን ከመጀመሪያ እስከ መጨረሻ ምንም አይነት ኬሞ አልወሰደም። ኬሞ ሪፊውዝድ አድርጓል። እንዳልኩ መንፈሳዊ ቦታዎች ብቻ አንዳንድ ጊዜ ይሄዳል፣ ከዛ ይመለሳል። ፋይናሊ በቃ አልጋ ያዘና ቤት ሆነ ማለት ነው። እና እኔ አሁን የምለው ነገር አንደኛ በጣም ካንሰር ሚድን በሽታ ነው። ሁለተኛ ካንሰር በጣም ሳይኮሎጂካሊ ጠንካራ መሆን ይጠይቃል። ከመድኃኒቱ ከሕክምናው በላይ ከካንሰር መድኃኒቶች በላይ ምለው ጥንካሬ፣ የራሴ መንፈስ ጥንካሬን ይጠይቃል። ሶስተኛ ደግሞ መንፈሳዊ ነገርንም ዓለማዊ ሕክምናውንም እኩል አብሮ አንድ ላይ ማስኬድ ይቻላል። እና ከዚህ እኔ ከራሴ ህመም የተረዳሁት አሁን ላይ እግዚአብሔር ይመስገን ካንሰር ፍሪ ሆኛለሁኝ። አሁን ላይ ካንሰር ፍሪ ነኝ። ምንም ነገር ከካንሰሩ ነጻ ነኝ። ሁሉም ነገር ምርመራ አድርጌ ፋይናሊ ሪያሰስ ተደርጌ ካንሰር ፍሪ ተብዬ ነው የወጣሁትና እኔ ካንሰር ፍሪ ለመባል እዚህ ቦታ ላይ ለመቆም በጣም ብዙ ህመሞችን፣ በጣም ብዙ እንባዎችን፣ በጣም ብዙ ሀዘኖችን አሳልፌያለሁኝ። ግን በቃ ከዛ ሁሉ ሀዘን እንባ በኋላ ደግሞ እግዚአብሔር አሁን ላይ አዲስ ህይወት በህልሜ ያየሁትን አዲስ ነፍስ ስለሰጠኝ ሁሌ እግዚአብሔርን አመሰግናለሁ። ሌላው በጣም እግዚአብሔርን አመስጋኝ መሆን እና ማረራለን እኮ ማረር ሰው የለም። እንኳን እንደዚህ አይነት በሽታ ወድቆብን ይቅርና ዝም ብለን ከመሬት ተነሳንም እግዚአብሔርን አማረረዋለን። ግን እኔም እውነት ለመናገር መጀመሪያ አካባቢ ነው እግዚአብሔርን ያማረርኩት። በቃ መጀመሪያ ሳውቅ ስሰማ በጣም አማረረዋለሁኝ የማልከደው ነገር። ከዛን ጊዜ በኋላ ግን ይህንን ህመም ስለሰጠኝ አመሰግንሃለሁ በጣም ብዙ ነገር ስላስተማረኝ። ለምንድን ነው እንደዚህ ያልሽው ብትለኝ በዚህ ህመም ውስጥ በጣም ብዙ ነገር ተረድቼበታለሁ። በጣም ብዙ ነገር እንዳልኩ የጤና ባለሙያ ብሆንም ካንሰር ታካሚዎችን ቀን በቀን ማገኝ ብሆንም ግን የእነሱን ፔን ለመረዳት እነሱ ቦታ ላይ መሆንን ይጠይቃል። እውነት ለመናገር ነርስ ነኝ፣ አንደርስታንድ አደርጋቸዋለሁ፣ በጣም አንደርስታንድ አደርጋቸዋለሁ ብዬ ነው ማስበው። ግን ከታመምኩኝ በኋላ ግን ሞር አንደርስታንድ ማለት ህመማቸው እንኳን ሲደጋገምብን ልትሰላች ትችላለህ የሆነ ሰዓት ላይ ይኳራል። አሁን ግን ለምን እንደሚሆኑ ለምን እንደዛ ፔናቸውን አሁን አንደርስታንድ አድርጌዋለሁኝ ምን ያህል ፔንፉል እንደሆነ። አንዳንድ ጊዜ ካንሰር ላይክ እስከ ሞርፊንና ፒቲዲን የሚባሉ የመጨረሻ በቃ ፓሊያቲቭ ኬር ላይ ያሉ የካንሰር ታካሚዎች ዊችስ ትሞታላችሁ ተብለው ያሉ የካንሰር ታካሚዎች ምንም አይነት መድኃኒት ለእነሱ ኢፌክቲቭ አይደለም እዛ ቦታ ላይ ሲሆኑ። ስለዚህ ምንድን ነው የሚደረግላቸው? የመጨረሻ ደረጃ ላይ ያሉ ማስታገሻዎችን ህመማቸው በጣም ሲቪር ስለሆነ የመጨረሻ ደረጃ ላይ ያሉ እንደ ሞርፊን፣ ፒቲዲን የሚባሉ በቃ ሰዴት የሚያደርጓቸው መድኃኒቶችን እየወሰዱ
ለሆነች ደቂቃ ወይ ለሆነች ሰዓት ሪሊፍ እንዲያገኙ ነው የሚደረገው። በቃ ፓሊያቲቭ ኬር የሚባለው ይሄ ነው በካንሰር ህማሚዎች ላይ ና ያንን የሚወስዱ ታካሚዎች አሉ ሆስፒታል ላይ ተኝተው ማለት ነው። ና እነዛን እንኳን አንደርስታንድ ማናረግበት ወይ ይኖራል አንዳንድ ጊዜ። ግን ያንን ፔን አንደርስታንድ አረኩት እኔ በቦታው ላይ ሆኜ አሁን ላይ ማለት ነው። ና በቃ እኔ አንድ ጊዜ የኬሞ የምንወስድበት እጃችን በጣም እንደዚህ ይሄ የሚጠባብሰው የኬሞ መድኃኒት ነው ራሱ። ይሄ እንግዲህ ማለት ኦልሞስት ከ4 ወይ ከ5 ወር በፊት የወሰድኩት ኬሞ ነው። እንደዚህ ምልክቶችን ሰውነቴ ላይ የሚተው ይሄ እንዳለ አለብኝ ና ልክ ይሄ ደግሞ በሰዓቱ በጣም ፔንፉል ነው ከምነግር በላይ። ይሄ እጄ በቃ ይቆረጥልኝ ከዚህ ጋር ምትልበት ቀን አለ ፔኑ ማለት ነው። እና የሆነ ሰዓት ላይ እንደዛ ሆንኩኝ። በቃ በጣም አይምሮዬን ሁሉ ተቆጣጠረው ፔኑ ና በቃ እጄን አንሱልኝ ከዚህ ጋር ምናምን ማለት ጀመርኩኝ ሆስፒታል ላይ ሆኜ ማለት ነው። እዛ የዛ ሰዓት ላይ እነዚህ መድኃኒቶች ቀመስኳቸው። ሞርፊን ወሰድኩኝ፣ ምንም አልሰራለኝ። ፒቲዲን ወሰድኩኝ። ፒቲዲ ማለት መድኃኒቱ እየተሰጠ ሳይነቀል እንቅልፍ የሚያስወስድ መድኃኒት ነው። በፍጹም አልተኛሁኝም። እሱን ወስጄ እንኳን እንቅልፍ አልወሰደኝም። እኔ ወስጄ ጨርሼ ለሆነ ሰዓት ያህል ፔኑ መድኃኒቶቹን አሸንፎ ማለት ነው። እና በቃ በመጨረሻ በቃ ብዬ ከሆስፒታል በቃ እንደ እብድ ሁሉ ነው የሚያደርግህ ፔኑ። በሰዓቱ ለእኔ የነበረው እጄን ይሰማኛል፣ ቦታ እየቀያየረ ፔኑ ይሰማኛል ምናምን እና ያንን ሁሉ ነገር ነው የሚያሳልፉት። ለነሱ ሳይኮሎጂካሊ ቴራፒ ይሄ ፖላይትሊ እነሱ ማናገር ሲያንስ ነው። በቃ ከሚሸከሙት ፔን አንጻር ከሚያደርጉት ትግል አንጻር ከዛ ደግሞ ከሁሉም ነገር በላይ እድናለሁ አልድንም የሚለው ደግሞ አለ። ይሄንን ሁሉ ስቃይ አሳልፌ እድናለሁ አልድንም፣ ነገ ጠዋት ለመሞት ከሆነ እያልክ ቀን በቀን ቀድመ ነው የምትሞተው። ከካንሰሩ የሞትክ ነው የምትሄደው አንተ። በሽታው ሳይገልህ አንተ የሞትክ ቀድመው የሞትክ ነው የምትሄደው። ና እንደዛ አለመሆን በራሱ በጣም ከባድ ነው። ሁሌ እንደምትድን ማሰብ ራሱ ያንን ፔን እያስተናገድክ ግን እንደምትድን ማሰብ በራሱ በጣም ከባድ ነው። ና ሁሌ እንዳልኩ በቃ እንደምድን አስባለሁኝ። እንደምድን ይነግሩኛል፣ ሰዎችም ይነግሩኛል፣ ቤተሰብ አንቺ ካንሰር የለብሽም ነው የሚሉኝ። እንደውም ማለት ነው ቤተሰቦች አንቺ ሲጀመር ካንሰር የለብሽም፣ ካንሰር ባንቺ ላይ አይሰራም ምናምን ነው የሚሉኝ። ስራ ቦታዬም ሲሄድ እንደዚህ አንቺ ትድኛለሽ፣ በጣም ብዙ ነገር ነው ከአንቺ የሚጠበቀው ገና ይሉኛል። ሰው ያንን ነገር እየሰማሁኝ ቤተሰብ ስላለኝ በአጠገቤ በዙሪያ በጣም ብዙ ሰው ስላለ መዳኔን ብቻ የሚነግረኝ ሰው ስላለ አሁን ላይ ደርሻለሁኝ። እውነትም ድኛለሁኝ በቃ ብዬ እንድመሰክር የእግዚአብሔርንም ስራ ደግሞ እንድናገር መብርሃን ያደረገችልኝ ነገር ብያታለሁ። ልክ ካንሰር ፍሪ ስባል አሁን ሄዳለሁኝ ስለቴን ላስገባ ደግሞ ድጋሚ በቃ ስላደረገችልኝ ደስ ብሎኝ። ግን ስወጣ ግን ከግቢዋ ምን አልኳት መሰለ፣ በቃ አንቺ ካዳንሽኝ አልኳት። መድረክሽ ላይ ቆሜ ብቻ አይደለም መመሰክርልሽ፣ ባገኘሁት አጋጣሚ በማገኘው ነገር ተአምርሽን እነግራለሁኝ። ሰዎች መተው አንቺ ደጅ ምን ያህል መድኃኒት እንደሚገኝ ከአንቺ ደጅ እነግርልሻለሁ። አንቺ ብቻ ለምስክር አብቂኝ፣ ለዛሽ ቀን አብቂኝ። እኔ ካንሰር ፍሪ መባልበትን ቀን አብቂኝ እላት ነበረና አንድም ደግሞ እዚህ መምጣት በጣም የፈለግኩበት እና ይህን ነገር ማለት የፈለግኩ በቃ የመብርሃን አዳኝነት እንዴት በእኔ ላይ እንደሰራች እንዴት እንዳዳነችኝ መሰክርልሻለሁ ያልኳትን ቃል መሰክርላት። ፕለስ እኔንም በጣም ብዙ የሚጠይቁኝ ሰዎች እድናለሁ ወይ የሚሉኝ ሰዎች በጣም እንደሚድኑ ትድናላችሁ፣ ማይድን ሰው የለም፣ በጣም ትድናላችሁ፣ ግን የእናንተ ጥንካሬ ያስፈልገዋል። ካንሰሪን የራስ ጥንካሬ የመንፈስ ጥንካሬ ይፈልጋል። ና እንደዛ ማለት ለነሱ እፈልጋለሁኝ። በጣም ጠንካራ ሴት ነሽ፣ በጣም አማኝ ሴት ነሽ። ወይ ከልጅነትሽ ጀምሮ እንደዚህ አይነት እምነት ይኑርሽ ወይስ ከበሽታው በኋላ ይምጣ አላቅም፣ ግን ያደረግሽው ነገር እጅግ በጣም የሚያስደንቅ ነው። እኔ ልንገርሽ፣ ባለፈው ሬስቶራንት አንዲት ሴት መጣች። ከውጭ ሀገር ነው የመጣችው፣ ወይ ስዊዘርላንድ ወይ ኖርዌይ ነው የመጣችው። እና የዛሬ 6-7 ዓመት አካባቢ ካንሰር አለብሽ ተብላ ደወለችልኝ። እግዚአብሔር ከፈቀደ እሷንም ኢንተርቪው ያረጋታለሁ። እና እኔ አላስታውሰውም፣ በጣም ቆይቷል፣ ብዙ ሰው እንደዚህ ስለሚያወራኝ ማለት ነው። በጣም አናደድከኛለች። ለ1 ሰዓት ነው ያዋራኸኝ። እና መጀመሪያ ስታወራኝ ታምኛለሽ ወይ ብለህ ጠየቀኛለች። ታምኛለሽ፣ አንቺ ታምኛለሽ እንደምትድኛ። እና በቃ እኔ በዛ ሰዓት ተስፋ ቆርጬ ትምህርት ማር ነበር፣ እንዳንቺ ነርሲንግ ነው ነበር የምትማረው፣ ትምህርት ማር ነበር። እሱን ራሱ ለመተው ተስፋ ቆርጬ ነበር። 1 ሰዓት አዋራኸኝ። በጣም ነው የተናደድኩት። ከዛ በኋላ ግን ስሄድ ትምህርቱን ትማሪያለሽ ወይም አትማሪም ሲሉኝ እማራለሁ አልኩኛለች። አየሽ፣ ለራሷ ተስፋ ሰጠች ማለት ነው። ከዛ በኋላ ዳንኩኛለች። ይኸው ድና ከ6 ምናምን ዓመት በኋላ መታ ዳንኩኛለች ማለት ነው። እኔ መቼም ደግሞ የማይረሳኝ የእግዚአብሔር ተአምሩ ለስም አጠራሩ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ አንዲት ልጅ አሜሪካን ሀገር ሆስፒታል ተኝታ
ደንበኛ የነበረች ልጅ ናት። ልክ እንዳንቺ ዲያግኖይዝ አደረጓትና ወደ ካንሰር እየተቀየረ ያለ ሴል ነው እና ከ3 ቀን በኋላ ኦፕሬሽን አድርገን ከውስጥሽ እናስወጣዋለን። ስለዚህ ምግብ እንዳትበይ ተኝ ያሏትና ደወለችልኝ። ከዛ ኤግዛክትሊ ታምኛለሽ ወይ አልኳት። ታምኛለሽ ወይ ይሄን ነገር እግዚአብሔር አምላክ ካንቺ ውስጥ አውጥቶ ልክ አንቺ እንዳደረግሽው እመቤቴ ድንግል ማርያም ሆይ መጥቼ መሰክርልሻለሁ፣ በሚዲያ እየዞርኩኝ መሰክርልሻለሁ እንዳልሽው ታምኛለሽ ወይ አልኳት። እኔ እሷ በደከመኝ ሰዓት ለእሷ ኃይል መስጠት ነበረብኝ። እኔ ጤናማው ሰውዬ፣ እኔ አማካሪው ሰውዬ፣ እኔ እግዚአብሔር ጤና የሰጠኝ ሰውዬ ከእኔ ጤና ወስጄ ከእሷ ጋር ማጋባት አለብኝ። እሷ አምናለሁ አለች። ስለዚህ ዓላማዬ ምንድን ነበረ? ውስጧ ላይ በአእምሮዋ ያለውን በሽታ ከውስጧ አውጥታ ሙሉ በሙሉ ሰውነቷ በብርሃንና በእግዚአብሔር ጤና ሲሞላ እንድታይ መርዳት ነበረ። ያኔ ማለት ከእሷ ጋር ቁጭ ብዬ እንዳማካሪ እንደ ቴራፒስት አእምሮዋ ውስጥ ሐሳቧ ጤና ሆኖ፣ ስሜቷ ጤና ሆኖ፣ ሰውነቷ ጤና ሆኖ፣ ውስጧ ድኖ እንድታይ እሷን መርዳት ነበረ። ቅድም ግን እንዳልሽው በሽታው ቦታውን ይቀያይራል። እዚህ ጋር ከነበረ ከዚህ ጋር ሲወጣ ይስልሽ ወደዚህ ጋር ይመጣል፣ ወደ እግሯ ጋር ይመጣል፣ ወደ ምናማ ጋር ይመጣል። ስለዚህ ከእሷ ጋር ቁጭ ብዬ ይሄ በሽታ ውስጧ ላይ ያለው በሽታ ከውስጧ እስከ መጨረሻ እስኪወጣ አስታውሳለሁ። የጥምቀት ቀን ነው። ቀኑን ሙሉ ዋልን እየታገልን ማለት ነው። ቀኑን ሙሉ ከጠዋት እስከ ማታ ከ8 ሰዓት ይበልጣል። በስተ መጨረሻ ግን ከውስጧ ወጥቶ ንጹሕን አየችው። ፈልጊው አልኳት። አእምሯ ውስጥ በሰውነቷ ፈለገችው፣ ምንም ነገር የለም። አሁን የለም አልኳት። ከዛውን አላወሰዷትና እንትን ላይ ያደርጓት ወደ ሲቲ ስካን ሲያስገቡ የለም። ደነገጡ ዶክተሮቹ። እግዚአብሔርን ነው የምልሽ። እኔ ጋር ደግሞ ቪዲዮ ኮል እያወራች ነው አለ። ወረቀቱ ላይ እዚህ መዝግበው ይዘውታል። ከዛ ወደ ኤምአርአይ ያስገቡ የለም። ዴር ሾክ። እንዴት ሃው ይሄ ማሽን አይሰራም? እምነት የሚባል ነገር አለ። እምነት የሚባል ነገር ብቸኛው የተፈጥሮ ሕግን ሊሽር የሚችል ብቸኛው ለሰው ልጅ ለመረዳት የሚከብድ ነገር ማድረግ የሚችል ነገር እምነት ነው። ልጅቷ አመነች። እኔም አብሬያት ነበርኩኝ። አብረን አመንን። አይ አንቺማ በቃ ምንም አልታመምሽም ዝም ብለሽ ውጪ ብለው እግዚአብሔርን ነው የምልሽ አወጧት። I was very shocked። እኔ ብዙ ደንበኞች ያሉኝ አብረውኝ ሪትሪት ሄዱ፣ ከካንሰር ሄዳኑ፣ ከልብ በሽታ ሄዳኑ። እኔ ራሱ ሲያመኝ በጣም እግዚአብሔርን እለምነዋለሁ። በጣም እግዚአብሔር ይሰራል፣ እግዚአብሔር ያደምጣል። በተለይ ደግሞ በጣም በውስጥ መሰበር በመንፈስ መሰበር ሆነን ንስሐ እየገባን እግዚአብሔሩ ይቅር በለን ብለን እየጮህን ብናምን እግዚአብሔር አምላክ ያድነናል። ሰዎች ግን ከማመን ይልቅ አእምሯቸው መጥፎ ነገርን እያሰበ ይመጣል። ሰውነታቸው ከመሞቱ በፊት መጀመሪያ በሳይኮሎጂ ይሞታሉ፣ በመንፈስ ይሞታሉ። የሚያዩት ነገር እኔ ድሮ ልጅ ሆኜ ሰዎች ኤችአይቪ ተይዞ ምንም አይሆኑም ነበር። ግን ሞመንት ኤችአይቪ እንዳለባቸው ሲነገራቸው መገለሉን ሲያስቡት የሆነ ነገር ሲያስቡት እየከሱ ምን እያሉ እየገረጡ ይሞታሉ። ግን ደግሞ ውስጣቸው መንፈሰ ጠንካራ የሆኑት ቅድም አንድ ትልቅ ነገር ያልሽው ተቀበልሽው። ስትቀበይ ነው የእግዚአብሔር ኃይል ከአንቺ ጋር በቃ አሁን ታምም ያለው የስ ስትቀበይ ነው የመንፈስ ቅዱስ ኃይል ከአንቺ ጋር መጥቶ ህብረት የሚፈጥረው። ስትቀበይ ነው ቀጣይ ደግሞ ለጸሎት የምትነሻሸው፣ ገዳም የምትሄጂው፣ ማመስገን የምትጀምሪው። ካልተቀበልሽ ግን ለምን ይሄ ይሆንብኛል? እንዴት አምላኬን ያደርግብኛል? እኔ ምን አድርጌ ነው? እግዚአብሔርም አይደለም ቢኖር ልጄ እንደዚህ ስታመም ካልሽ ለሰይጣኑ ምግብ እየሰጠሽ ነው፣ ለካንሰሩ ምግብ እየሰጠሽ ነው። ቅድም እንዳልሽው ማለት ነው። ይበላዋል፣ ኃይል ያገኘዋል። እያንዳንዱ ምስጋና፣ እያንዳንዱ እምነት፣ እያንዳንዱ ጸሎት በሽታውን እየገደለ ያመጣል፣ ካንሰሩን እየገደለ ያመጣል። ከዛ ደግሞ መድኃኒቱን ስንወስድ ይበልጥ ኃይል እያገኘን እንመጣለን። እና ያደረግሽው ነገር ከድሮም ጀምሮ አማኝ ነሽ ወይስ ከበሽታው በኋላ እግዚአብሔር የሰጠሽ ነገር ነው? ከድሮም ጀምሮ እምነቴ ላይ ደካማ ሰው አልነበርኩኝም። እግዚአብሔር በረዳኝ መጠን እንዳልኩ ሰንበት ትምህርት ቤት ነው ያደግኩት። ብዙ በልጅነት ደግሞ ቤተክርስቲያኑ ሰንበት ትምህርት ቤት ማደግ ብዙ ጥቅም አለው። በጣም ጠንካራ እንድትሆን ያደርጋል። በምትወድቅበት ብዙ ኃጢአት ሰርተ ከቤቱ ልትርቅ ትችላለህ፣ ልትጠፋ ትችላለህ። ግን ስቲል እግዚአብሔርን ከውስጥ አታውጣውም፣ አታጠፋውም። በኃጢአት ውስጥ ሆነ ታስበዋለህ አምላክህን። እና ከቤቱ ጠፍቼ ነበረ፣ ርቄ ነበረ። እውነት ለመናገር ከሰንበት ትምህርት ቤት ወጥቼ ነበረ ምናምን። ግን ከዚህ በሽታ በኋላ ደግሞ እንዳልኩ በበሽታ ማመስገን የጀመርኩት በቃ ከዚህ በሽታ በኋላ ነው። በቃ ለእያንዳንዱ ነገር እግዚአብሔር እኛን ለማዳን ምንም ነገር ከኛ የሚፈልገው ነገር የለም። ምንም ይሄን ያህል ገንዘብ ስጡኝ አይልም፣ ይሄንን መድኃኒት ግዙልኝ አይልም። እንደውም የእሱን ስጋ ደሙን በነፃ ነው የሚሰጠን። ትልቁ መድኃኒት በነፃ ይሰጠናል። እና ከህመሜ በኋላ ሞር በቃ አንዳንድ ጊዜ ምርጫ እናጣለን እኮ በቃ ሁሉም ቦታ አይተነው
በቃ እግዚአብሔር ብቻ ነው የሚያድነን እግዚአብሔር ብቻ ነው መጠጊያችን አምባችን ያለ ክፍያ የሚያድነን አባታችን እሱ ብቻ ነው ብለን ልክ ስንቀበል በቃ ለያንዳንዱ ነገር ማመስገን ትጀምራለህ ለህመምህ ማመስገን ትጀምራለህ አንዳንድ ሰው እንዳልኩ በጣም በትንሽ ነገር ሲያማርር ምናምን ሳይ አሁን እንዳልኩ ነኝ ታምሜ ሆስፒታል ተሰራ ነበር አይደለ በጣም ቀላል በሽታ ይዘው በጣም ቀላል ማይነር የሆነ ሰርጀሪ አድርገው በጣም እግዚአብሔርን ምን አድርጌ ነው እንደዚህ ቁስል ይሰጠኝ ምናምን አንድ ጊዜ እንደውም ሆስፒታል ውስጥ እየሰራሁኝ ሰርጀሪ ተሰርታ ሴትዮዋ ቁስሉ በጣም ያማታልና በጣም እግዚአብሔርን ታማርረዋለች ስለ በቃ በጣም ታማርረዋለች እኛም ስንገባ ትበሳጭብናለች ምናምንና በጣም ከመማረሩ የተነሳ በቃ ለምን አልነግራትም ምናምን ብዬ መድኃኒት እየበጠበጥኩኝ እኔ ካንሰር ታማሚ ነኝ አልኳት የአራተኛ ኬሞ ስጂ በሁለተኛው ቀን ወይ በሶስተኛው ቀን ነው እኔ ካንሰር ታማሚ ነኝ ኬሞ እንደ ትላንትና ወይ ትላንት ወዲያው ስጃለሁ በጣም ነው የደነገጠችው በጣም ነው ያለቀሰችው በቃ አላመነችኝም ጸጉሬን ምናምን አየች ከዛ ሻሻ ስሬ ነበር አየች ጥፍሬ ምናምን አየች የምርሽ ነው ግን አንቺ አለችኝ አዎ ካንሰር ታማሚ ነኝ ኬሞ ቴራፒ እየወሰድኩኝ ነው ግን አልኳት እግዚአብሔር ይመስገን በቃ ለመልካም ነው እንዳልኩ በጣም ብዙ ነገር አስተምሮኛል በዚህ ህመም እንዳልኩ ብዙ ነገሮችን አይቼበታለሁ የሰዎችን ህብረት አይቼበታለሁ ሰዎች ለኔ ብዙ ሰው ሲታመም ሰው ይርቀዋል ብዙ ሰው ችግር ሲደርስበት ሰው ያጣል አይደለ እኔ በጣም ተቃራኒ ነው የሆነልኝ እግዚአብሔር ፈተና አስቀምጥልኝ መውጫው መንገዱንም ነው ያሳየኝ በሽታ ሰጥቶኝ መድኃኒቱንም ነው የሰጠኝ እውነት ለመናገር እኔ እግዚአብሔር በዚህ በሽታ ያሳጣኝ ነገር የለም ምንም ነገር አላሳጣኝም እንደው የጨመረልኝ የረዳኝ ነገር ነው ያለው በጣም ብዙ ሰው ለኔ ተባበረ በጣም ብዙ ሰው እኔ ለማዳን ተረባረበ በጣም ብዙ ሰው ለኔ ተስፋ ሰጠኝና ሰዎችን እንዴ ሰው ይሄን ያህል ነው እንዴ ያልኩኝ እኔ ራሱ ሰው ለካ ይሄን ያህል እንደዚህ ቴክ ኬር ያደርጋል ሰውን ለካ ሰው በታመመ ሰዓት አልኩኝና ለያንዳንዷ ነገር ሰዎችን ሰጠኝ ለያንዳንዱ ነገር መድኃኒት ሰጠኝ ስለዚህ እግዚአብሔር ማማረርበት ነገር አሳጣኝ እኔ ራሱ ማለት ነው ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን በቃ ሴትዮዋን በጣም ደነገጠች በጣም አዘነች አለቀሰች ምናምን እግዚአብሔር እኔንም ይቅር በይኝ አለችኝ በቃ ሁለተኛ እንዴት ይሄንን አማራለሁ እና ስትነግረኝ እሷ እንደውም ታሪኳን ስትነግረኝ በጣም እሷ ትልቅ ሰው ናት ልጆች አሏት ልጆች የለሽም አልኳት አለኝ አለች አልወለድሽም ወልጃለሁ ልጆች አስተማርሽም አስተምሬ ከዩኒቨርሲቲ ጨርሰው አግብተዋል ልጆች ያለችና የሚያስታምሟት ራሱ ልጆቿና የልጅ ልጆቿ ናቸው የሚመጡት ማለት ነውና ለምንድን ነው ታዲያ የምታማርሪው አልኳት ለምንድን ነው እግዚአብሔር ይሄንን ቁስል እንዴት ለኔ ይሰጠኛል የምትይው በጣም ቀላል ሰርጀሪ ነገ ከነገ ወዲያ ደርቆልሽ መንቀሳቀስ የምትችይ ዛሬ ምግብ የምትጀምሪ ሴትዮ ነሽ ነገ ከነገ ወዲያ ነው መሄድ ወደ ኖርማል አክቲቪቲሽ መመለስ ትችያለሽና ለምን እንደዚህ ትያለሽ አልኳት እግዚአብሔርን አላማረረውም እንደዚህ ተሸክሜ በቃ አለውም እንደዛ አልኳትና በጣም በቃ ትልቅ ትምህርት እንዳስተማርኳት ስልኬን ወስዳ ሴትዮዋ ስትወጣ በቃ የደወለች ትጠይቀኛለች እንዴት ሆነልሽ እንዴት ሆንሽ ልጅ እኔ በጣም ደህና ነኝ ድኛለሁ እንዳልሽኝ ወደ ስራዬ ተመልሻለሁ ምናምን ትለኛለችና በቃ አሁን ላይ ሆስፒታል ላይ ሲያገኙኝ ምናምን አንዳንድ ሰዎች እንደዛ ነው የሚሉትና በጣም አስገርማቸዋለሁ እንደዚህ እኔ እንደዚህ ታማሚ እንደሆንኩኝ ሲያውቁ በጣም ነው የሚገረሙትና የነሱን ህመሙ ላይ ይረሱታል ይተውታልና በቃ አንድም ሌላም ደግሞ ማድረገው ነገር ይሄንን ነው በቃ ሰዎች በጣም እንደዚህ ሲያማርሩ ካየሁኝ እነግራቸዋለሁ በቃ እኔ ካንሰር ታማሚ ነኝ ኬሞቴራፒ ወሰድኩኝ ነው እንደዚህ ነው ግን ስራዬን እያሰራሁኝ ነው እንደዚህ ነው ምናምን ብላቸዋለሁ በጣም ነው የሚገረሙት በጣም ከምልህ በላይ አይደለም ታካሚ ታማሚ እኔ ስታፍ ውስጥ የሚሰራ ዶክተር ነርስ ስቲል እስከ መጨረሻ ሰዓት ጀምሬ እስከ መጨረሻ ሰዓት ሁሌ ነው የሚገረሙብኝና በጣም በቃ አንቺ በጣም ትልቅ አቺቭመንት ነው እኮ በጣም ነው የሚገርመው ኬሞ እኮ ቀላል መድኃኒት አይደለም እንዳልኩ በጣም የሚያስተኛ መድኃኒት ነው በጣም ድካም ይሄ በጣም ያፈዛል ስልክ አሁን እንደዚህ ያየሁት ምናምን ስልክ ማንሳት አትችልም እየተደወለ ለምታውቀው ስልክ እያየው አታነሳውም የሚያደርግህ ነገር ማለት ነው መድኃኒቱ በጣም ፍዝዝ ነው የሚያደርገኝ በቃ ራሴን አላውቅም በሰዓቱ ምናምን ግን ያንን ድካም አንድ ቀን ሁለት ቀን አርፍበትና ወደ ስራ ይመለሳለሁኝ አንደኛ እንዳልኩ በሽተኛ ነኝ ብዬ ቤት መተኛት መንገር አልፈልግም መተኛት አልፈልግም ከዛ ደግሞ አንድ ሰው ራሱ እንደ ታማሚ እያየ ቤት የሚቀመጥ ከሆነ ስትረሱ አለ እንዳልኩ ከሰዎች ጋር ማልገናኝ ከሆነ ጭንቀቱ ይመጣል በጣም ጭንቀት ነበረብኝ የሆነ ሰዓት ላይ በመሀል ምናምንና በጣም ከመጨነቅ የተነሳ መንገድ ላይ የሄድኩኝ መኪና ውስጥ ግቢ ይለኛል ግን እዛ መኪና ውስጥ መግባቴ እንደሚጎዳኝ አይደለም የሚነግረኝ
ሁሉም ነገር እኮ ሰላም ይሆናል ነው የሚለኝ። ይሄን ነው ለራሴ ለአይምሮ የሚነግረኝ ማለት ነው። ጓደኞቼ ያውቃሉ። ምሰራው 3ኛ ፎቅ ላይ ነው፣ ሰርጂካል ዋርድ ላይ ነው ያለሁትኝና ፎቅ ላይ መስኮት አለ፣ በዲዩቲ ሩማችን መስኮት አለ። በቃ እዚህ መስኮት ላይ የሆነ ድምጽ ይመጣል ወደ ውስጤ፣ በጣም ጫጫ የሚጮህ ድምጽ ምናምንና ከዚህ ፎቅ ላይ እኮ ብትወድቂ ይሄ ድምጽ ጸጥ ይልልሻል። በፍጹም እንደሚጎዳኝ እንደሚገርልኝ አይደለም ይነግዛልና ላው እነግራቸዋለሁና ይሄ ግን የስጋ በሽታ ብቻ አይደለም፣ ይሄ በቃ መንፈስ ነው የሚታገለኝ። ኬሞ የጨረስኩኝ ስመጣ በጣም ጭንቀት የሚጨመር ጀመረ። ከዛ አቡነ ሀራ ድንግል ጸበል 7 ቀን ተጠመቅኩኝ። በቃ ይሄንንማ በጸበል ነው ማሸነፈው ምናምን ብዬ ማለት ነው። እና ለጓደኞቼ እንደዚህ ነው፣ በፍጹም አንቺ አሁን ሰይጣን ያመለጥሹ ስለሆነ ነው፣ በቃ ኬሞሽን በሰላም እየጨረሽ ስለሆነ ከካንሰር ፍሪ እንደምትሆኚ ስለሚያውቅ ነው በዚህ መንገድ የሚመጣብሽና ይሄን እንዳታደርጊ ምናምን ይሉኛል። እኔን በጣም ያጠነክረኝ ነገር እንዳልኩ ያደርጉልኛል። እረፍት በምፈልግ ሰዓት እንዳርፍ፣ ስራዬን መስራት ባለብኝ ሰዓት እንድሰራ፣ ከሰዎች ጋር መገናኘት ባለብኝ ሰዓት እንድገናኝ፣ እንዲሁም በጣም የሆነ ሰዓት ላይ ሬስትለስ ሲሆን በቃ ስፖርት ምናምን ጀምሪ፣ ቀለል ያለ ነገር ነው። ወደ ጂም ገባሁኝ። ለሰውነቴም ይሄ ኬሞ ነው ጆይንት ፔን ምናምንም ስላለው ለሱም እንዲያግዘኝ ምናምን ብዬ ከዛ በቃ ራሴን በተለያዩ ነገሮች እንዳልኩ በመንፈሳዊ ነገሮችም በአለማዊ ነገሮችም በስፖርቱ በስራው አይምሮኝ ቢዚ ያደረኩት በቃ ባለው ነገር ነው። በሽታዬን ረሳሁት። የሆነ ሰዓት ላይ ካንሰር ታማሚ እንደሆንኩኝ ኬሞ 15 ቀን በየ15 ቀን ነው የምወስደው። ልክ 15 ቀን ይደርሱ ኬሞ መወስድበት ቀን ምናምን እንደነገ ሆኖ እንደ ዛሬ ማስታወስበት ቀን አለ። ልክ መጀመሪያ አካባቢ እንደ እርጉዝ ነበር ቀን የምቆጥረው ኬሞ መወስድበትን ቀን። በቃ ዛሬ 1-2 አይደርስም እንዴ? በጣም አይደርስልኝም 15 ቀን ነው። ልክ ነገሮችን አክሰፕት ማድረግ ስጀምር ሳላስበው ነገ እኮ ኬሞ የምትወስጂበት ቀን ነው ማለት ነው ጓደኞቼና አዎ ኬሞ በቃ ኢሱኬ ኬሞም እንደምወስድ ራሷና እረሳዋለሁኝ። ካንሰር በሽተኛ መሆኔን እረሳዋለሁኝ እንዳልኩ ወይ ሰዎችን ሳገኝ ወይ የሆነ ሰው ሲጠይቀኝ እንዴት ነሽ ምናምን ሲሉኝ ከለካ ካንሰር ታማሚ ነኝ ምናምን እላለሁ የሆነ ሰዓት ላይ ማለት ነውና በቃ በጣም ነበር የሚገረመው የሚያገኘኝ ሰው በአጋጣሚ የካንሰር ታማሚ እንደሆንኩኝ ካወቁ በጣም ነው የሚገረሙትና ልክ የካንሰር ፍሪ ዜና የሰማሁት ታክሲ ውስጥ ነበርኩኝ። ልክ ሲቲ ምናምን ተነስቼ ወደ ሌላ ቦታ ሄድኩኝና ስንመለስ ከጓደኛዬ ታክሲ ውስጥ ሆኜ በቃ እዛ አላስችል ብሏቸው ልጆች ደውለው ውጤት ደረሰ ምናምን አሉኝ። ምን ሆነ ውጤቱ ምናምን ስላቸው ኦልሞስት በቃ ኤቭሪቲንግ ኖርማል ነው። ካንሰር ሳይኖቹ የታዩበት ቦታ ስፕሊን ላይ፣ ኔክ ላይ፣ ቸስት ላይ ሁሉም ነገር ፍሪ ነው፣ ነጻ ነው፣ ኖርማል ነው የሚለው ሲቲሽ ምናምን። ታክሲ ውስጥ ነኝ በቃ ምን ላድርግ በቃ ልጩህ ምናምን አልኳቸውና እኔ ከኋላ ነው የተቀመጥኩት፣ ጓደኛዬ ከፊት ነው የተቀመጠችው። ከዛ በቃ ጠራዋትኝና ካንሰር ፍሪ ተባልኩኝ ስል ሙሉ የታክሲ ሰው ነው የዞረውና ከጎኔ የነበሩት ማነው ካንሰር ፍሪ ተባለው ምናምን አሉኝና እኔ ካንሰር ታማሚ ነበርኩኝ አሁን ካንሰር ፍሪ ተባልኩኝ። በቃ ስሜቴን መቆጣጠር አልቻልኩኝምና ካንሰር ነበርሽ አንቺ ካንሰር ታማሚ ነሽ ማለት ማን ነው የምትለው ምናምን ማለት ጀመሩ። በቃ ማያውቁኝ ሰዎች ራሱ በጣም ተገረሙና ታክሲ ደርሼ ቦታዬ እስከወርድ ሁሉም ሰው ነው የሚጠይቀኝ የምርሽ ነው ታመሽ ነበረ ካንሰር ነበር ቃር እንኳን ደስ ያለሽ ምናምንና ቃውርጄ ሄድኩኝ። አየ ውጤቴን ዶክተሮቼ ጋር ገባሁኝ። ሙሉ የሆስፒታሉን ዶክተር የዞርኩኝ ከኔ ጋር ሲጨነቁ የነበሩትን ሙሉ ነርሶችን ሁሉም ሰው የዛን ቤት ሰው በቃ ካንሰር ፍሪ ተባልኩኝ እያልኩኝ ለሁሉም መናገር ጀመርኩኝ። በቃ ካንሰር ፍሪ ተባልኩኝ በቃ ራዲሽንሽን ጨርሰሽ ስትመጪ ደውልና አስደውልሻለን አንቺ በጣም በቃ ትልቅ አቺቭመንት ነሽ ማሳያ ነሽና ከካንሰር ሰርቫይቭ ያደረጉ ሰዎች ግሩፕ አላቸው። በጣም እንዳልኩ እንዳለ ትላልቅ ሰዎች ናቸው። አንድ ጊዜ አይቻቸው በእኔ እድሜ ማንም የለም። ምን ላይ ናቸው? እዛ አዳማ ማለት ዶክተር ቢኒያም የሚባል የካንሰር ስፔሻሊስት ያቋቋመው ነው አሉና የሆነ ሰዓት ላይ የተገናኙ ሻይ ቡና ያደርጋሉ፣ ሃይኪንግ ምናምን ይወጣሉ። በጣም ትላልቅ ሰዎች እናቶቼ ምናምን የሆኑ ሰዎች ናቸው። ሴቶችም ወንዶችም አሉ። አዎ አሉ። ሰርቫይቭ ያደረጉ ካንሰር ያሸነፉ ሰዎች ቲም አላቸው። በቃ ወይ ወደዚህ መጥተው ወይ እኛ ዛሬ እነዚህ ሰዎች ኢንተርቪው ማለት ነው ሰዓት ላይ እሱ ይሄ ዝግጅት በሚያዘጋጅበት ሰዓት ላይ መጣችሁ ብታገኛቸው በቃ አልገባህም እንዴት ደስ እንደሚሉ። ከዛ እነዛ ሰዎች ደግሞ በካንሰር ህመም ላይ ላሉ ሰዎች እንዴት ሞቲቬት እንደሚያደርጓቸው በቃ በጣም ትልልቅ ሰዎች ናቸው። እና እኛ ካንሰርን አሸንፈናል እናንተም ታሸንፋላችሁ በቃ ፋይት አድርጉ። ሳይኮሎጂካሊ በጣም ነው ትሪት የሚያደርጉትና እነሱን ሳይ ምናምን ሌላው እኔ በእኔ ካንሰር ታይፕ ሊምፎማ ከስቴጅ 4 ሰርቫይቭ ያደረገች ልጅ አገኘሁኝ ደግሞ በመሀል በአጋጣሚ። እሷንም
ያከማት እዚህ ዶክተር ቢኒያም ማለት እዚህ ሆፕ ኦንኮሎጂ ያለ አዲስ አበባ ላይ በጣም የታወቀ ኦንኮሎጂ እንትን እዛ ይሰራል። ጥቁር አንበሳ ይሰራል፣ እኛ ጋር አዳማ ሆስፒታል ይሰራል፣ እንዲሁም ዮያ ሆስፒታል ይሰራልና እሱ ያከማት ልጅ አሁን ህንድ ነው ያለችውና እሱ አገኘችኝ። በጣም ኪዩረብል ነው አንቺ ስቴጅ 2 በጣም ኢርሊ ስቴጅ ላይ ነው የደረስሽበት። እኔ ከስቴጅ 4 ሊምፎማ ካንሰር ድኛለሁ እንዴ ኦልሞስት 2 አመት ምናምን ሆኖኛል ከሀገር ወጥቻለሁ ምናምን አለችኝ ልጅቷና በቃ እኔ በሰዓቱ ካንሰር ታማሚ ሆኜ ለኔ በጣም የጠቀመኝ ካንሰር ሰርቫይቭ ያደረጉ ሰዎች የነሱን ታሪክ ማየት ማለት የነሱን ታሪክ ሳይ እነሱ እንደዳኑ ዋይናት እኔ ማልድንበት እኔ ምትናለ በጣም እኔ እንደዛው እንደምድን እየተነገረኝ እንዴት አልደንም የሚገርምህ ማለት ነው። አንዳንድ ካንሰር ያው በጣም ከተሰራጨ ምናምን በኋላ እንደማይድን ተነግሮት ኬሞቴራፒ ነው እንደዚህ መንፈስ ጥንካሬ ያላቸው ሰዎች ደግሞ እንዴት እንደሚያስደስቱ እንደማይድን እንኳን በሐኪም እንኳን ቢነገራቸው ልሞክር ይላሉ። ኬሞቴራፒ ልውሰድ ልሞክር ህክምናውን እየደረስኩበት ድረስ ልድረስ ሰርቫይቭ ያደርጋሉ። አዎ ከዛ እንደዛ አድርገው የሚሳካላቸው ሰዎች አሉ፣ የሚድኑ ሰዎች አሉና እነሱን ሳይ እንዳልኩ ቪዲዮ ሳይ ውጭ ሀገር ላይ 1 2 3 ሪላፕስ ያደረገባቸው ካንሰር ሰርቫይቭ ያደረጉ ሰዎችን ሳይ አሁን ደግሞ እዚህ ጥቁር አንበሳ ከመጣኝ 2 ጊዜ 3 ጊዜ ካንሰሩ ተመልሶ 2013 ላይ አሁን የሆነ ልጅ አለ በጣም ልጅ ነው 3ኛ ክፍል ነው የሚማረው ራሱና እሱም ሊምፎማ ያኔ ነው ስቴጅ 2 ነው እንደኔ ነው 2013 ላይ ያዘው መጀመሪያ ላይ 112 ዙር ኬሞ ጨርሶ እዚህ ጥቁር አንበሳ ራዲዬሽን ጨርሶ ሄደ ተመለሰ። ወደ ጉራጌዎች ናቸው ወደ ሀገራችን ተመለስን አለ። እናቱ የጤና እንዴት ገጠር ላይ እንዴት አስተዋላችሁት ምናምን ብየው ማለት ነው ለሁለተኛ ጊዜ እናቱ ጤና ኤክስቴንሽን ነው የምትሰራው አለኝ። ከዛ ድጋሚ ከ1 አመት በፊት ሪላፕስ አደረገበት ካንሰሩ። ከዛ በአጋጣሚ ያለ የመጀመሪያው ሰርጀሪ እዚህ አካባቢ ነው የተደረገለት። እዚህ አካባቢ ነው ድጋሚ ጤዋ የወጣችው። እሱም ልክ መጀመሪያ ላይ በቃ ኢንፌክሽን ነገር ነው እኮ የተባለ አንቲባዮቲክ ይወስድ ነበር አለ። ዝም ብሎ ልጁ አልጠፋም አለ። 2 ወር 3 ወር ሲሆነው አመጡትና እዚህም አለ ከካንሰር ሰርቫይቭ ያደረጉ ሰዎች እንትን አላቸው ፎሎ አፕ የሚያደርጉ ሰዎች የህፃናትም አለ የትልልቆችም አለ እዚህ ደሞና እዛ ፎሎ አፕ አለን አለ። እስከ ልክ አሁን ካንሰር ሰርቫይቭ ከተባልክ በኋላ እንደ ካንሰሩ አይነት ለምሳሌ የጡት ካንሰር ወይ የማህፀን ካንሰር ለ3 አመት ለ5 አመት ፎሎ አፕ እየተደረጉ የሚወስዱት የሚዋጥ መድኃኒት ይኖራቸዋል ፍሪ ከተባሉ በኋላ ማለት ነው። እና ህጻናት ሲሆኑ ደግሞ እየተመላለሱ በ3 ወር ከዛ በ6 ወር ከዛ በ1 አመት እየተመላለሱ እንትን ያደርጋሉ ፎሎ አፕ ይኖራቸዋልና ፎሎ አፕ ለፎሎ አፕ ስንመጣ አሳየውት አለ። እና ልጁ ምንም አይነት የህመም ሲምፕተም አይታይበትም አያመው ምንም አይለውም ከዛች እብጠት ውጪ ማለት ነው። እና ቼክ ሲደረግ በድጋሚ ካንሰሩ ተመልሶበታል ልጁ ላይ ነው። አሁን ድጋሚ ካንሰር ኬሞ 12 ዙር ወስዶ ራዲዬሽን እየወሰደ ነው ያገኘውት ማለት ነው። ልንገባ ስንል ነው ውስጥ ላይ የተገናኘ ነውና ድጋሚ እንደዚህ በቃ አሁን ስፒሪት እንዴት ነው ልጁ መንፈስ በጣም ጠንካራ ነው እንዳልኩ 3ኛ ክፍል ነው አሁን ትምህርት አቋርጦ ነው እዚህ ያመጣሁት ምናምን አለ። የትምህርት ቤቱ ነገር አንደርስታንድ ስለሚያደርጉ ልጁ ትምህርት ሳይማር ለፈተና ግን እየሄደ ይቀመጣል አለ። 5ኛ ነው የወጣው 1ኛ ሴሚስተር ላይ አለ። የሚገርመው ማለት ነው በጣም ጎበዝ ልጅ ነው እና ትምህርት ሳይማር በቃ እዚህ መጥቶ እዚህ ማረፊያ ነው ያሉት። የራሱ ደግሞ ጥቁር አንበሳ ከክፍለ ሀገር ምናምን ለሚመጡ ሰዎች እዛው አካባቢ ማረፊያ ያለው እንደዚህ ኬሞ ለሚወስዱ ራዲዬሽን ለሚወስዱ ሰዎች በጣም ደስ የሚል ነገር ነው እሱና እዛ ነው ያለው አለ። ያነባል አለ ልጁ እንደዚህ ህመም ላይ ሆኖ ራዲዬሽን እየወሰደ ሲመለስ ያነባል። አዎ ተስፋ አለ ይሄ ልጅ በጣም ተስፋ አለው ልጅ ሆኖ እኮ ያላወቀው ልጅ አንተ ለምን ታነባለህ እረፍ እንጂ ይለዋል። ነው መጫወት ካለበት ይጫወት ማየት ካለበት let him do like normalize ማድረግ ነው ነገሩ። አሁን እኛ ሀገር የተለመደው የሆነ ሰው የሆነ ህመም ካለበት ያንን ህመሙን ብቻ እያዳመጠ አዎ ያ በቃ ህመሙን ለምን አሁን እኔ ዳልኩ ልክ ፖስት ማድረግ ከጀመርኩኝ በኋላ ሁሉም ሰው እኔ ታማሚ እንደነበርኩኝ አወቀ። በጣም የሰፈር ሰው እናቴንም ይሄን ሁላ ነገር ተሸክመሽ ልጅሽን አንድ ልጅሽን አተሽ ሁለተኛ ልጅሽን የካንሰር ታማሚ ሆና ተሸክመሽ እንዴት ዝም ትያለሽ እንዴት አልነገርሽንም ምናምንና የሚገርም ከኔ ምን ያህል አርቄ እንዳሰብኩኝ የምታውቀው ይሄ ነገር ቤተሰብ ላይ ፋሚሊ ላይ ሰፈር ላይ እንዳይታወቅ በቃ ዝም በራሴን ትሪት ማድረግ የፈለኩት እንዳይሰማ ምናምን ፈልጌ ሳይሆን የወንድሜ ህመም የሆነ ሰዓት ላይ ወንድሜ እንደሚያሳጣኝ አውቅ ነበረ። ህክምና ሪፊውዝድ አድርጓል እንዳልኩ ስለዚህ አልጋ ይዟል እሱ የዛ ሰዓት ላይ ኦልሬዲና ጫና እንዳይኖር እኔ ላይ ቤተሰቤ ላይ ምክንያቱም የወንድሜ ሀዘን ጊዜ ምናምን ቀጣይ ኮሷ ናት ያው ሰው ታውቃለና
እሷም ታማሚ ናት እኮ እሷም ትቀጥላለች ብሎ ድጋሚ እኔ ወደ ኋላ እንዳልመለስ ተስፋ እንዳልቆርጥ የነበረኝን የመዳን ተስፋዬን እንዳላጣ። በእርግጥ ልክ በተመሳሳይ ኬዝ ወንድም ሲሞት እውነት ነው ሁሉም ሙሉ ቤተሰብ ወደ ኋላ ተመልሰናል ድጋሚ ማለት ነው። ማለት እድናለሁ ብዬ የነበረኝ ተስፋ ቤተሰቤም ትድናለች ብሎ የነበረው ነገር እኔ እንኳን እንደነሱ ባልሆን ባልደክም ግን ቤተሰብ ሙሉ ለሙሉ ተስፋ ቆርጦ ነበር የዛ ሰዓት ላይ። ለካ ይሄ በሽታ ገዳይ ነው፣ አንድ ልጃችን አሳጥቶናል፣ ቀጣይ እሷ ናት። ቀን በቀን ነበር እናቴ የምትለኝ በቃ ትንሽ ራሴ ማሞኝ ከተኛው በቃ ይኸው ምን ቀረ ከዚህ በኋላ ሞት እኮ ነው የቀረው አልጋ ያሽ ምናምን ትለኛለች። ና ያ ነገር ደግሞ ከማህበረሰቡ እንዳይሆን በሚል የራሴን ነገር ይዤው ነበረ እኔ እና መጨረሻ በቃ ካንሰር ፍሪ ከተባልኩ በኋላ ነው እኔም የተናገርኩት ሰው የሚያወቀው። እንደ አዲስ ነው ሰው ጥያቄ የጀመረው ከዛ በኋላ ማለት ነው። ታምሽ ነበረ ለካ ለምንድን ነው ያልተናገርሽ? እናቴንም ይህን ሁሉ ነገር ተሸክመሽ 2 ልጅ እያስታመምሽ እንዴት ነው ምናምን ይሏት ነበረ። በቃ ነው በጣም ይወቅሷትም ነበር የቅርብ ዘመዶቻችን፣ ለምን አልተናገራችሁ ምናምን ይሉን ነበር። ና ግን መጨረሻው መልካም ስለሆነልኝ ያኔ መጀመሪያ ለእናቴ ምን አልኳት መሰለ፣ ከዳንኩኝ እግዚአብሔር ካዳንኝ እንደ ምስክርነት እናወራዋለን። በቃ ልጄ ታማ ነበረ ዳነሽ ትያለሽ አንቺ፣ እኔም ታመሜ ነበር ዳንኩኝ ብለን እንደ ምስክርነት እናወራለን። ከሞትኩኝም ያው ሰው ማወቁ አይቀርም። ፋይናሊ አልጋ ሲይዝ ስደክም ስሞትም ቢሆን እናቴ ከመጀመሪያው ጀምሮ እና በቃ ለዘመዶቻችን እንንገር ሰው ይወቅ ምናምን ትለኝ ስለነበረ ይሄ ነበር ምላት። በቃ እኔ ሳይኮሎጂካሊ ደግሞ ከሰው ደግሞ የሚመጣውን ነገር መቻል አልችልም። በቃ አሁን ይሄ ይበቃኛል ምናምን ምላት ነበር። ና ልክ ግን ድነህ ስታወራው በጣም ደስ ይላል። እውነት ለመናገር ድነህ ስታወራው በጣም ደስ ይላል። ና ሰው የሚልህ ህመምህን ሳይሆን የሚያወራው አብሮ መዳንህን ነው የሚመሰክረው። ና ልክ ያን ጊዜ ሰው ሲያውቅ በቃ ደስ የሚለውን ነገር ነው የሰማ ነው። ህመምሽ ስቃይሽን እንኳን አለፈልሽ፣ እንኳን ይህንን ቀን አየሽ፣ እንኳን ዳንሽ፣ እንኳን መልካም ነገር ተደረገልሽ ነው የሚለው። እንኳንም እንደ ወንድምሽ አልሆንሽ አንቺ ደግሞ ለእናትሽ እንኳን ተረፍሽ ነው ሰው ሁሉ የሚለው። ና ብዙ መጥፎ ነገር እንዳሳለፍሽ ያውቃሉ፣ እንዳሳለፍኩኝ አይነው። ግን በቃ መዳንሽ ላይ መልካሙ ዜና ላይ ደግሞ መስማታችን ደስ ይላል ምናምን ነበረ ሰው የሚለኝ። እውነትም ደግሞ ድነህ ደግሞ ሰው አፕሪሼት ሲያደርግ መዳንህን ደግሞ በቃ ኮንፊርም ሲያደርግልህ ምናምን ደስ ይላል። የዛ ሰዓት ላይ አንተ ደስ ይላል ሙሉ ለሙሉ ጤነኛ ነኝ በቃ አሁን ድኛለሁ ብለህ እንድታስብ ተስፋ እንዲኖር፣ ቀጣይ ደግሞ ማድረግ ስላለብህ ነገር በቃ ስለ ጤና ስለዚህ ህመም ስለ በሽታው ሳይሆን ስለ ሌሎች ስለምትሰራቸው ነገሮች እንድታስብ እንድትጨነቅ ነው የሚያደርግና እሱ ለእኔ በጣም ጠቅሞኛል። እኔ መጀመሪያ ላይ በውስጥ ይዤ የነበርኩት ነገር እና ፋይናሊ ደግሞ ሁሉም ነገር ካለፈ የወንድሜም ሀዘን ካለፈ በኋላ እኔም ጤና ከተመለሰ በኋላ ደግሞ ዳንኩኝ። እኔ እኮ ታመሜ ነበረ ካንሰር ዳንኩኝ ብዬ ማውራት በጣም ደስ ይላል። ለአንዳንዱ ፋሚሊ እንደውም ስንናገር የነበረው እኔ እንደዚህ ታመሜ ነበረ አሁን ግን ድኛለሁኝ ምናምን ብለን ነው ስንነግራቸው የነበረው። ነው በጣም አያምኑም። በቃ ይሄ እንደዚህ መሆኑን ራሱ እኔ በጣም ብዙ ኤቪደንስ በቃ አሳይቻቸው፣ ሕክምና ላይ የነበርኩበትን ጊዜ ቪዲዮ አሳይቻቸው፣ መድኃኒት ስወስድ የነበረውን ቪዲዮ አሳይቻቸው ምናምን ነው እና በቃ በጣም ነው ደስ የሚላቸው የነበረው። ስጋው ደሙን ትቀበይ ነበረ በአምቦሽ? አዎ። ምን ያህል ጠቃሚ ነበር እሱ? ጥያቄ የለውም። ይህን ያህል ይጠቅመኛል አልልህም። ሊትራሊ በቃ ነፍሴንም ስጋዬንም ያዳነልኝ መድኃኒት ነው እሱና ከመታመሜ በፊት ጀምሮ ነው። በእርግጥ ህመም ላይ ያለው አይደለም የጀመርኩት፣ ከህመሜ አስቀድሜ ነበር ከእግዚአብሔር ረድቶኝ የጀመርኩት። ግን እንዳልኩ ህመም ላይ ሆኜ ግን ጾም አልችልም። አሁን እኔ በፍጹም ጾም አልችልም። ምግብ መድኃኒቶችን ወስዳለን፣ ምግብ በየሰዓቱ መውሰድ አለብን። ደግሞ ምግብም ስንወስድ ደግሞ ሰውነታችንን ሊያጠነክር የሚችል መድኃኒቱን መቋቋም የሚችል አይነት መድኃኒት ምግብ ነው የምንወስደው። ግን የምወስድ ቀን ግን ጾም ነበረ። ያችን ያለችን 18 ሰዓቷን ጾሜ እግዚአብሔር እርቶኝ ከዛ ተቀብዬ ደግሞ ስወጣ በቃ አዲስ ሰው ነው የምሆነው። አዲስ ብርታት ነው የሚሰጠኝ፣ መንፈሴ ይታደሳል። ሊትራሊ ከበሽቴ እንደተፈወስኩኝ ነው የሚሰማኝ። ና በተለይ ማረሰው የጽጌ ጾም ላይ በቃ እንዴት ደስተኛ እንደመሆን እንደነበረ ወደ ቤተክርስቲያን ሲሄድ ማታ በጣም ደክሞኝ ምናምን አቅቶኝ ሄድና እዛ ጠዋት ደግሞ ከዛ ስወጣ በቃ አዲስ ሰው ሆኜ የዳንኩኝ ያህል ይሰማኛል። እግዚአብሔር በዚህኛው መድኃኒቱ የሚፈውሰኝ ይመስለኛል እኔና
እንደዛ አድርጌ ወጣ ነበረ። ጽጌ በጣም በአሁኑ በቃ በህመም ሆኜ በስቃይ ሆኜ ግን እግዚአብሔርን ደግሞ ተጠግቼ የእሱን መድኃኒት እየወሰድኩኝ እያሳለፍኩት ጊዜ ስለሆነ በጣም ደስ የሚለኝ ጊዜ ነው የነበረው። እና የሚገርም አብሮኝ የነበሩ ጓደኞቼ እዛ ቤተክርስቲያን ውስጥ እንደሚያመኝ አያውቁም። እኔ ግን ሲደክመኝ አርፋለሁ፣ ቁጭ እላለሁ፣ እቀመጣለሁ። ከዛ አቅም ሲኖረኝ እነሳለሁ። ከዛ ደግሞ ከሰዎች በጣም ያርቃል ይሄ በሽታ። ምክንያቱም እንዳልኩ ጉንፋንም ኢንፌክሽን ኤቭሪ ነገር ማስክ ስንተኛ ብቻ ነው የምናወልቀው። ሊትራሊ የትም ቦታ ስትሄድ ቤት ብቻህን ቁጭ ብለህም ስትሄድም ስትንቀሳቀስም ማስክ ታደርጋለህ። አርጉ ይባላል። አዎ ግዴታ ነው። በቃ ይሄ ሽታ እንኳን ሸቶ ጉንፋን እንዳይዝ በሽታውን ምንም ነገር የሚያባብሰው ነገር መጠንቀቅ አለብህ። እንዳልኩ ደግሞ ኬሞ ምንም አይነት ተጓዳኝ በሽታ ካለ ኬሞ አትወስድም። ስለዚህ በጣም ከስፔሻሊ ከጉንፋን ምናምን ከኢንፌክሽን መጠንቀቅ አለብና ሰው እኔም ጀመር የተባልኩት ሰው ሰላም እንዳትይ በቃ ከሩቅ እንዴት ናችሁ እንደ ኮሮና ጊዜ ነው ለካንሰር ታማሚ ስቲል እንደ ኮሮና ጊዜ ነው እና ሰዎችን ሰላም እንዳትይ ማስክሽን በተቻለሽ መጠን ስትተኝ ብቻ ማውለቅ ያለብሽ። ከሰዎች ጋር ተቀራርቤ መቀመጥ ምናምን አልችልም። እንደዛ ነው የተባልኩት የነበረውና እዛ ከነሱ ምናምን ለየት ብዬ ወደ ኋላ ምናምን እቀመጣለሁኝ እና እንጂ ተቀላቀይ ጠጋቤ ምናምን ጉንፋን ስለያዘኝ እናንተ እንዳላስይዛችሁ ብዬ ነው ምናምን ላቸዋለሁ። የኔንና የውስጤን ህመም እኔና እግዚአብሔር እናውቀዋለን። በዛ ደዌ ሆኜ ቁጭ እላለሁ። ልክ ጨርሼ ደግሞ ልክ የእሱን መድኃኒት መወስድበት ሰዓት ስደርስ ደግሞ በቃ አዲስ ሰው ነው መሆነው። እውነት ለመናገር በጣም ነው ደስ የሚለኝ ምናምንና እሱን ነው ወስጄ ቤቴ ገብቼ አርፌ ምናምን በቃ እንዳልኩ አዲስ ሰው ሆኜ እንደሚያድነኝ አምኜ ተቀብዬው እወጣለሁ። እንዳልኩ በነጻ ነው የሚሰጠው፣ ክፍያ የለውም። እኔ ካንሰር መድኃኒቶች በጣም ውድ ናቸው፣ በጣም ውድ ናቸው ከምታስበው በላይ። ከውድነታቸው በላይ ደግሞ ይጠፋል መድኃኒት። ከኬንያ ጠረፍ ሁሉ እየተፈለገ የሚመጣልኝ መድኃኒቶች አሉ እየጠፋ ማለት ነው ከተማ ውስጥና እንደዛ ሆኖ ገዝተኸውም ላይክ እንትን አይደለም ሹር አይደለህም ስትወስደው እንኳን እንዳልኩ ማይጠፋ የኬሞ እኮ መድኃኒት ጨርሶ እኮ እንዳለ ካንሰሩ ቁጭ ብሎ የሚገኝበት ሰው አለ። ላይክ ምንም ነገር መድኃኒቱ ያልሰራለት ሰው ይኖራል እና ይሄኛው ግን ኮምፎርታብል ነኝ። በቃ አልጠራጠረውም። ያድነኝ ይሁን አያድነኝ ይሁን አልለውም። ምንድን ነው የሚሰማሽ እንደው ስትቀበይ እንዳት ኢንስታንት በቃ እንደሚያድነኝ አምነዋለሁኝ። ከስጋዬ ብቻ አይደለም ደግሞ ከመንፈሴም እንደሚያድንልኝ እንደሚያክምልኝ ይሄ የራቁትን የጠፋውትን የምንከራተተውን መባዝነውን እንደሚያሳርፈኝ ረፍት እንደሚሰጠኝ አምነው ነበረ እና ሊትራሊ ሰላም ነው የሚሰማው ውስጥ። ሰላም ሲገባ ሰላም ሲፈስ ነው የሚሰማ። እንኳን አይደለም እሱ መቀበል ቤተክርስቲያን መሄድ እንኳን ግቢ ውስጥ መቀመጥ እንኳን ጸሎት ማድረግ እንኳን ምን ያህል ነው ሰላም የሚሰጥ። ለሚፈሩ ሰዎች ምን ትያለሽ ግን ስጋው ደግሞ ለመቀበል? በፍጹም አያስፈራም። በእምነት ከሆነ እንደዚህ በመዳን በፍርሃት ከሆነ አያስፈራም። በድፍረት ሳይሆን በትህትናና በይቅርታ በመመለስ ልቦና ሆኖ በጸጸት በመመለስ ቀንሳ የራሱ ፕሮቶኮል አለው እንደሚታወቀው። እሱን አድርጎ ከሆነ በፍጹም አያስፈራም። ብዙ ሰው የሚፈራው እኛም ስንፈራ የነበረው አሁን ተቀብዬ ነገ ኃጢአት ሰራ ማይሰራ ሰው የለም። ዛሬ ተቀብዬ እሁድ ሰኞ ማይገባኝ ቦታ አገኛለሁኝ። ማይጠቅመኝ ስራ ከዚህኛው ምግባር ጋር ማይሄድ ነገር አደርጋለሁኝ። ኃጢአት ማይሰራ ሰው የለም። በጣም ብዙ እንደተማር ነው። ግን ስጋው ደግሞ ለጻድቅ አይደለም ለኃጢአተኛ ነው። የእግዚአብሔር ምህረት የእግዚአብሔር መድኃኒት እግዚአብሔር ቤት ያለ እያንዳንዱ ነገር ለጻድቃን አይደለም ለኃጢአተኛ ነው። ሳይቀበል ሰው ዝም ብሎ ከውጪ እየፈለገ ውስጡ ያሰበ አንድ ቀን እኔም እንደዚህ ያደርጋለሁ ምናምን እያለ ግን በቃ ራሱን ለማስተካከል የሞከረ ከሚኖር ሰው ዛሬ እየተቀበለ በፍርሃቱ ነው። ግን ነገ ሳያውቅ ኃጢአት ቢሰራ ችግር የለውም። ከነገ ወዲያ ደግሞ በንስሐ ተመልሶ ድጋሚ ይቀበላል። እንደውም አንድ ጊዜ መቀበል ሁል ጊዜ እንድትቀበለው ያደርግሃል። አንዴ እንደምንም ደፍሮ ሰው ከተቀበለው ከዛ በኋላ ሁል ጊዜ ነው እንትን የሚለ ይወቅስሃል። አንደኛ እሱ ነገር ይወቅስሃል። ወደ መጥፎ ነገር እንዳትሄድ ይመልስሃል፣ ይነግርሃል። ይሄ ጥሩ መልአክ ይነግርሃል። ትናንትና እንዴት የእግዚአብሔርን ስጋ ተቀበለ ዛሬ እዚሁ ህሊናንም ወቃሽ ሲያገኝ ያንን ነገር ያንን መጥፎ ልምድ እየተውክ ነው የምትመጣውና በራሱ የሚያስተካክል ነገር ነው። ልክ ንጹህ ስንሆን ብቁ ስንሆን የምንቀበለው ነገር ሳይሆን
እሱ ራሱ እያስተካከለን ሼፕ እያደረገን ንጹህ እንድንሆን ብቁ እንድንሆን እያደረገን ለቀን ዴይሊ መቀበላችን ሁልጊዜ መቀበላችን እኛ ይበልጥ እንድንቀርብ እግዚአብሔርን እንድንስተካከል የሆነ ልምዶችን እንድንተው የሆኑ ኃጢአቶችን ዴይሊ እያስወግ አሁን ንስሐ አባት ጋር ሄደህ ዛሬ 10 ኃጢአት የምትነግራቸው ከሆነ ቀጣይ ስቴጅ 9 ታረገዋለህ፣ ቀጣይ ስቴጅ 8 ታረገዋለህ፣ ቀጣይ 7 እየቀነስክ እንድትሄድ ይህን የሚያደርግ እዚህ ጋር ያለው መንፈስ ነው የሚያስገድድህ። በቃ እንዴት ዛሬም እንዴት ይህንን ሁሉ ነገር ነው የምለው። ስለዚህ ይህን መተው አለብኝ። በቃ ይሄኛውን ኃጢአት ቢያንስ በአሁኑ መተው አለብኝ እኔ ማደርገው ማለት ነው። ሁልጊዜ ተመሳሳይ ነገር ለሳቸው በቃ ላለመናገር ሞክራለሁ፣ ለመተው የሆነ ልምዶችን ለመተው ሞክራለሁኝ እና እሱ ነው ሼፕ የሚያደርግ የሚያስተካክለ። በቃ ሁልጊዜ ንስሐ መግባት አለብህ ስጋው ደግሞ ለመቀበል። ሁልጊዜ ንስሐ ለመግባት ደግሞ በምትሄድበት ጊዜ ሁሌ ነው ተመሳሳይ ኃጢአት ደግሞ ይከብዳል። ለአንተ እኮ ነው የሚከብድህ እና በቃ መጥፎ ልምዶችን ቀን በቀን እየቀነስክ እየተስተካከልክ ሼፕ የሆንክ ነገሮችን እያስተካከልክ ትሄዳለህ። ልክ እንደዚህ አይነት ደግሞ በሽታ የስጋ በሽታ ሲመጣብህ፣ የመንፈስ ውድቀት ሲመጣብህ፣ ፈተና ሲመጣብህ ደግሞ ሞር ከእግዚአብሔር ጋር እንድትቆራኝ እንዴት አትምረኝም በቃ ማረኝ እንጂ አድነኝ እንጂ ለእኔስ መቼ ነው የማዳንህ የሚመጣው? ለእኔ መቼ ነው የምታደርግልኝ ትለዋለህ እግዚአብሔርን። ለምን ይህንን አደረግክብኝ? ለምን እንደዚህ ያደረግከኝ? እኔ ከማን አንሼ ነው እኔ ምናምን ሳይሆን የምትለው አድነኝ፣ አንተ አምጥተህብኛል፣ አንዴ አድነኝ፣ መውጫውንም አሳየኝ፣ በሽታ አምጥተህብኛል፣ ጤናውንም ስጠኝ እንድትለው እግዚአብሔርን በምስጋና እንድትጠይቀው ነገሮችን በማማረር ሳይሆን የምትጠይቀው በምስጋና እንድትጠይቀው እያመሰገንከው፣ ከዛ ደግሞ ጥያቄ እያመሰገንከው ጥያቄ እንድትጠይቀው ነው የሚያደርግህ። ያግዝሃል በጣም ብዙ ስጋዊ ህይወትህ ላይም መንፈሳዊ ህይወትህ ላይም በጣም ያግዝሃል፣ ይጠቅመሃል። እኔ ከኔ በላይ ደግሞ በጣም ብዙ ሰዎች ተናግረውለታል ስለሱ። በሽታ ግን መንፈስ ነው ይላል ድርሳነ ሚካኤል ላይ ይመስለኛል። መናፍስት ናቸው እንጂ በሽታ ብሎ ነገር የለም ይባላል። አንቺ ያንን አስተውለሻል? በአንቺ በሽታና እንዲሁም ሌሎችም በሆስፒታሉ የምትሰሪበት ሰዓት? አዎ እኔ በዚህ ነገር አምንበታለሁኝ። ምክንያቱም እንዳልኩ አብዛኛው በሽታ በቃ ይሄ ጭንቀት ምናምን አይችልም ማዘን፣ መከፋት፣ ስትረስ ምናምን ሲኖረን በሽታው ራሱን እያባዛ ሌላው ቢቀር የኔ እንኳን በሽታ ካንሰር የተባለ በሽታ በአጠቃላይ ስትረስ ካንሰር ሴሉን ያባዛዋል። ጭንቀት፣ ሀዘን፣ መከፋት በቃ እና የሚፈልገው ሪላክስ ማድረግ፣ ላይፍ ስታይል ማስተካከል፣ አመጋገብ ማስተካከል ምናምን እና ይሄ ሊትራሊ እኮ ከሴጣን እንደሆነ አይ ነው ሁላችንም እናውቀዋለን ይሄንን እና ለዛም ነው አንዳንድ ሰው ነቄ ይልበታል ያውቅበትና ወደ መንፈሳዊም ይሄዳል አምኖ ይደረግልኛል ብሎ ከዛ ደግሞ ባለሙያም ሕክምናውን ይከታተላል አምኖ ይሆንልኛል በሁለቱም ብሎ ያደርገዋል እና ልናውቅበት ነው የሚገባው በቃ ከሴጣን እንደሆነ በሽታ። እግዚአብሔር ልጆቹን አያሳምምም እኮ እግዚአብሔር ሁሌ የምህረት አምላክ ነው። በሽታን ለእኛ አላመጣም፣ ግን በቃ ወይ በዛ ነገር እንድንማርበት ነው ወይ ብቻ። አሁን እኔ ብትጠይቀኝ እግዚአብሔር ይህን በሽታ ለምን ሰጠሽ ብትለኝ አንደኛ ሊያስተምረኝ ነው ይሄንን በሽታ የሰጠኝ፣ ሁለተኛ በሽታውን ሰጠኝና ለእኔ ሊትራሊ መውጫ መንገዱን አሳየኝ፣ በቃ እንዴት እንደምድን ማሳየኝ። ስለዚህ እግዚአብሔር ሞቴን ፈልጎ አይደለም ይሄንን በሽታ የሰጠኝ፣ እኔን በተለያዩ ነገሮች ሊያጠነክረኝ፣ አንደኛ ይሄንን በሽታ እንደምወጣው ስለሚያምንብኝ፣ እንደምድን በጥንካሬ እንደማልፈው ስለሚያምንብኝ ነው የሰጠኝ። እና ሰዎች ምን ይሉኝ ነበር፣ እግዚአብሔር ባያምንብሽ እንደምትድኝ ባያምንብሽ አይሰጥሽም፣ አቅሙ ስላለሽ ነው። እኔ እንዴት አልኩኝ መጀመሪያ አቅሜን ታውቀዋለህ፣ እኔ ለጉንፋን እንኳን እጅ የምሰጥ ሰው ነኝ፣ ምተኛ ሰው ነኝ፣ ከበደለ በሽታ ቢዝሽ ካልጋ ትነሽ የምባል ሰው ነኝ። እንዴት ካንሰር የሚያህል በሽታ ለእኔ ትሰጠኛለህ ብዬ አውቃለሁ እግዚአብሔርን። ሰዎች ምን ይሉኛል፣ አንቺ እግዚአብሔር ይሄን በሽታ ትችያለሽ ብሎ ነው የሰጠሽ፣ እንደምትችይው፣ እንደምታልፊው፣ እንደምትድኝበት እግዚአብሔር ቀድሞ ያውቃል። ስለዚህ በቃ አንቺ ላይ ያስተምርሽ ነው በዚህ በሽታ። እውነትም እንዳሉት ነው የሆነልኝ፣ እግዚአብሔር እንዳለው ነው የሆነልኝ። እኔ ሊያስተምረኝ ነው ይሄንን በሽታ የሰጠኝ። አስተምሮኛል በሚገባ ከሚገባው በላይ አስተምሮኛል። እኔን ብቻ አይደለም በእኔ በጣም ብዙ ሰዎችን አስተምሮበታል እግዚአብሔር። እንዴት ታምሜ ጉንፋን ታምሜ እቤት ምተኛ ልጅ ካንሰር ታምሜ ስራ ቦታ ላይ ይገኝ ነበረ። ካንሰር በሽተኛ ሆኜ መድኃኒት እየወሰድኩኝ ስራዬን እሰራ ነበረ። ከዚህ በላይ ትምህርት የለም። አንድ ሰው በትንሽ ነገር ይወድቃል የሚባል ሰው በትልቁ መጥቶበት ደግሞ ያንን ነገር ደግሞ ተቋቁሞ ስራዎችን መስራት፣ አክቲቪቲዎችን ዴይሊ አክቲቪቲዎችን ማድረግ መቻል ማለት በጣም ትልቅ ነገር ነው ለእኔ በሰዓቱና እችል አምኖብኝ ሰጠኝ።
እግዚአብሔርንም አላሳፈርኩትም ብዬ ነው ማስበው። እጅ አልሰጠውም ለበሽታ፣ እጅ አልሰጠውኝም። ቀድሜ አልወደኩኝም፣ ቀድሜ አልሞትኩኝም፣ መንፈሴን አልገደልኩትም ቀድሜ። ስለዚህ መንፈሴን ማበርታት ሲጀምር፣ ሳይኮሎጂ ማጠንከር ሲጀምር በሽታውን መርሳት ጀመርኩኝ። ካንሰር ታማሚ እንደሆንኩኝ መርሳት ጀመርኩኝ። በቃ ኢግኖር አደረግኩት ሊትራሊ ካንሰርን በቃ ተውኩትኝ እኔ እና ያን ጊዜ የኔም የመዳኔ ቀን መጣ ማለት ነው። ስውሯ ማርያም እንዴት ናት? ስውሯ ማርያም የሚገርምህ በጣም በዙሪያው ያሉ ገዳሞች ብዙ ጊዜ ሄጃለሁኝ። ጻድቃኔም ሰሚነሽም 2-3 ጊዜ ምናምን ስውሯ ማርያም ሄጄ አላቅም። የሚገርመው በጣም የመሄድ እድልም ኖሮኝ ሄጄ አላቅም። የዛን ጊዜ ስታመም ግን እኔም ጓደኛዬም እጣ ወጣን። 3 ጊዜ ስውሯ ማርያም ነው የደረሰኝ እጣ። ከዛ በፊት እንዳልኩ በጣም ዝናዋን ሰማለው፣ በጣም ብዙ ሰው ሄዶ እንደሚድን አውቃለሁ። ለመሄድ እኔም በጣም ፕላን አድርጌ ደግሞ ሳይሳካልኝ ቀርቷል ምናምን እና እኔ 3 ጊዜ ደረሰኝ። ጓደኛም እቤቷን እጣዋን የምታወጣው እኔም እቤቴ የማወጣው። የት ወጣ ስላት እሷም 3 ጊዜ ስውሯ ማርያም ወጣልኛለች። ስለዚህ በቃ እዛ ነው መሄድ ያለብን። 2 ገዳም ነበረ ሰው እንዲሄድ ሰው የነገረኝ ከነሳ አባቴ ጋር የሚያወራውት ና 2ቱን እያደረግኩኝ ስጥል ነው የእሷ የሆነው ማለት ነው። ከዛ ተነስቼ በቃ እንዳልኩ ናዝሬት ቅድስት ማርያም ቤተክርስቲያን ሄድኩኝ። ጥላዬን ገዛው፣ አሳሸኩኝ፣ ሄድኩኝ ተነስቼ። ሲሄድም እንዳልኩ የኬሞ መድኃኒቴን ገዝቼ ፍርጅ አስቀምጬ ነው ሄድኩት። በቃ ቀን ስጡኝ፣ 3 ቀን ብቻ ስጡኝ፣ እኔ 3 ቀን ይበቃኛል ብዬ ሐኪሞቹ ነው ሄድኩኝ። ግቢዋን ለመጀመሪያ ጊዜ ያየሁት አዳራሽ ተሰጠ፣ ማረፊያ ገባን እና የገባው ቀን 2 አይነት ኦፕሽን አለ። ጸበል የሚሄድ ሰው እዛ ወይ እንደ ሱባኤ ነገር አዳራሽ ቁጭ ብለህ ጸበል እየተጸበልክ ኪዳን እያደረስክ ቅዳሴ እያስቀደስክ መቆየት፣ ሌላ ደግሞ ሱባኤ መግባት ነው። ሱባኤ ማለት በቃ አርምሞ ማለት ነው። አርምሞ ማታ 1 ጊዜ ነው 12 ሰዓት ተኩል ላይ ለሽንታቸው ይወጣሉ። ትንሽዬ ሽምብራና ትንሽዬ በሶ ይቀምሳሉ። ከዛ ይገባሉ። ቀኑ ሙሉ ጸሎት ስታደርስ አፍህ ራሱ አይንቀሳቀስም። በቃ ኤቭሪቲንግ ጸጥ ያለ ነው። ከዛ ተራ አስከባሪዎች የሆነ ሰዓት ላይ ይመጣሉ። ችግር ካለ በወረቀት ጽፈ ነው ለእነሱ የምታሳየው ማለት ነው። እና እዛ ያሉ ተራ አስከባሪዎች ሰብስበው ነግሩናል ስላለው የጸበል አማራጭ ማለት ነው። እዛ ስንከርም መግባት ስላለብን ቦታና ምርጫ እናንተ ነው የምትፈልጉ፣ አርመሙ የምትፈልጉ እዚህ ሆኑ፣ አዳራሽ ጸበል የምትፈልጉ እዚህ ሆኑ፣ ሱባኤ የምትይዙ እዚህ ምናምን ይላሉ። እና ከዛ ወደ አዳራሹ ሄድን። ጸበል ብዬ ከመጀመሪያም ከቤቴ ወጥቼ ስለነበረ ማለት ነው እዛ አዳራሽ ቦታ ተራ አስከባሪው ከሰጠኝ በኋላ ተከትዬ ወጣሁኝና አርምሞ መግባት ፈልጌ ነበር አልኩት። እንዳልኩ አርምሞ ትንሽዬ የምታከል በቁጥር ሽምብራና ትንሽዬ በሶ ነው የሚቀመሰው ቀኑን ሙሉ ማለት ነውና እንደዚህ አርምሞ መግባት ፈልጌ ነው አልኩት። አቅም አለሽ አለኝ። አዎ አልኩት። ህመም ምናምን አለብሽ አለኝ። ህመም አለብኝ አልኩት። ምንድነው የሚያምሽ አለኝ። ካንሰር ስለው በጣም ደነገጠ ልጁ። ካንሰር ታማሚ ሆነስ እንዴት አርምሞ ልግባት ያለሽ አለኝ። እንዴት ስለው አርምሞ ቦታ በጣም ከባድ ነው። አቅም አለኝ ገባለሁ ምትይ ከሆነ ግቢ፣ ግን ላንቺ የሚመከረው ጸበልሽን እየተጸበልሽ ሱባኤ እዚህ ሁኛ አዳራሽ ረፊ ያለኝ ማለት ነው። እኔም ልቤ ያስበው የሄደው ጸበል ስለነበር እሺ ብዬው ገባን። የዛን ቀን ኦልሬዲ ከሰዓት አካባቢ ስለነበር የደረስ ነው። ጸበል አልቋል። በንጋታው ጸበላችን ጀመረን። እዛ ጠዋት እንሄዳለን፣ ኪዳን እናደርሳለን፣ ቅዳሴ እናስቀድሳለን። ቅዳሴ ሲያልቅ ነው ጸበሏ መጠመቅ የሚጀመረው። ጸበል እንጠመቃለን። ወደ አዳራሽ እንመለስና ትንሽ እናርፋለን። ተመልሰን ጉባኤ እንሄዳለን። ጉባኤ ልክ በጸሎት ከተከፈተ በኋላ አንድ መዝሙር ይዘመርና 11 ሰዓት ተኩል ምናምን የሚጀመር ምስክርነት እስከ 3 ሰዓት እስከ 2 ሰዓት ተኩል ትምህርት የለም፣ ምስክርነት ነው። ሰው መድረክ ላይ ሰልፍ ነው። በቃ ከመድረኩ ጀምሮ ሰልፉ እንዲህ ይዞራል። ያ ሁሉ ሰው ምስክርነት ነው። ልጅ አቶ ልጅ ያገኘ፣ በእሷ ደጅ ሄዶ ልጅ ያገኘ፣ ከተለያየ አይነት በሽታ ሰው ከዚህ በሽታ እንዴት ይድናል፣ እንዴት ጸበል ሄዶ እንዴት ይድናል። እኔ ብሆን ከሆስፒታል ሳልወጣ ወይ ሆስፒታል ኮሪደር ላይ ሞታለሁ የምትለውን አይነት በሽታ ሰው ተሸክሞ ይመጣል። እንዳልኩ ደግሞ በጣም ብዙ ጥያቄ ያለበት ሰው ደግሞ የራሱን ጥያቄ፣ የትዳር ጥያቄ ሊሆን ይችላል፣ የስራ ጥያቄ ሊሆን ይችላል፣ የህይወት ውጭ ሀገር ለመሄድ ፕሮሰስ ለማሳካት ምናምን ይሄዳል ሰው። ሁሉም የራሱ የህይወቱን ጥያቄ ይዞ ይሄዳል። ግማሹ ሰው ላይ ያስታመመጠው ለራሱ ጥያቄ ይዞ እዛ ይቀመጣል ምናምን እና አብዛኛው ሰው ደግሞ በቃ በሶሻል ሚዲያ አውቋት ደግሞ ከተለያየ ቦታ ከምነግር በላይኛ በጣም ቅርብ ነን ነው ያልኩት። ትልቅ ነው ቤተክርስቲያኑ። ቤተክርስቲያኗ ትንሽ ናት። ከጀርባዋ ትልቅ ቤተክርስቲያን እንደ ካቴድራል ነገር እየተሰራላት ነው። አሁን ኦልሬዲ ያለቀ ነው።
ሰፊ ነው ግን ግቢው ምናምን ሰፊ ነው አዳራሽ በጣም ሰፋፊ አዳራሾች ማረፊያ ለጸበልተኛው ዘመናዊ ነው አዳራሹ አለ በጣም ዘመናዊ ነው በፊት ለፊቷ ደግሞ ልክ እንደ ሰሚነሽ አይነት ዘመናዊ ፎቅ የሆነ ማረፊያ እየተሰራ ነው ያለው ግን ማረፊያ በቂ የወንዶችም አለ በቂ ማረፊያ የሴቶችም በጣም በቂ ብዙ አዳራሽ በጣም ብዙ ሰው አለ እኔ በጣም ብዙ ሰው እንዳለ ኖቲስ ያደረኩት ሮብና ቅዳሜ እምነቷና የቅቤ እምነትና ቅባ ቅዱስ ይሰጣል እና ተራ እንግዲህ እዛው ሆነንኛ ማለት ነው የሚመጣውን ሰው አጠይቀኝ እዛ በየቀኑ በጉዞ የሚመጣው ሰው ግን እኛ እዛው ሆነን እንኳን ከጸበል በኋላ ሰልፍ ስንሄድ 1400 ምናምንኛ ነው ተራ በሴቶች ብቻ ወረቅ የተጻፈልኝ እጄ ላይ ማለት ነው እና በጣም ብዙ ሰው ነው ያለው ጸበሉ ላይክ በኖርማል ቀን ራሱ እንኳን በጾም ምናምን ሰዓት እሱ በስወይ ሰዓት ይቅርና በኖርማል ጊዜ እንግዲህ መስከረም በዓል ላይ ነው የሄድኩት እኔ እንዳልኩና የዛ ሰዓት እንኳን ግቢው ጢም ያለ ነበር በጣም ብዙ ሰው ነው ያለው እንደዛው በጣም መሀሪናት የሚገርም ልክ አሁን ሶሻል ሚዲያ ላይ አብዛኛው ሰው ካንሰር ታማሚ እንደሆንኩኝ ምናምን ሲያቅ አብዛኛው ሰው ስውራ ማርያም ሂጂ ብሎ ይጽፍልኛል እንዳለ ኮሜንቴ ላይ ምናምን ብታይ ነው እባክሽ ስውራ ማርያም ሂጂ እኔ እንደዚህ እናቴ እዛ ሄዳ ድናልኛለች አባቴ እዛ ሄዶ እንደዚህ ድኖልኛል እባክሽ ስውራ ማርያም ሂጂ ማይለኝ ሰው የለምና መልስላችኋለሁ ሄጃለሁኝ እዛ እደጇ ሄጄ እኔ ዳንኩት እኔ ምናምን ላቸዋለሁ እና በቃ ቀኗ ደርሶ እንደዚህ እስክናገርላት ምናምን ጓጓው አሁን ደግሞ ትክክለኛው መዳኔን መጀመሪያ አምኜ ነው የሄድኩት የበሽታ ጥያቄ ይዤ ግን እንደዳነልኝ እንደዳንኩኝ ሆኜ ነው የሄድኩት አሁን ደግሞ አድርጋልኝ አድናኝ ደግሞ እኔ ደግሞ በቃ ተደርጎልኝ እዛ ቦታ ላይ ለምስክርነት አቁሚኝ ቦታሽ ላይ ብዬ አልቅሼ ጠየቅኳት አሁን በደስታ ደግሞ ጥላዬን ይዤ ስለቴን ይዤ ደግሞ በደስታ ደግሞ ድጋሜ ደጇ ሄዳለሁ አሁን ኦልሬዲ ስለጨራረስኩኝ ሁሉንም ነገር በቅርቡ ደግሞ ተመልሼ ሄዳለሁኝ ያው መብርሃን ለዛ ታብቃኝ እና በጣም የሚገርም በጣም መድኃኒት የሆነ ግቢ ነው በጣም ብዙ ሰው የሚድንበት የሚፈወስበት የጸበል ቦታ ነው እና በጣም ተአምረኛ ቦታ ነው ስውራ በጣም ይገርማል ሰዎች ልናቅ የሚገባው ነገር ቢኖር በእግዚአብሔር ፊት የማይሸነፍ በሽታ የለም ምንም በሽታ በእግዚአብሔር ፊት በቀላሉ ሊወገድ ይችላል ከኛ ግን እምነት ይጠይቃል በሽታ ድህነት የኑሮ አለመሳካት ለእግዚአብሔር የጥፍር ቆሻሻ ምታክል በቀላሉ ማድረግ ይችላል ሰይጣን አቅም የለውም ግን ዕውቀት አለው ማስተዋል ጥበብ አለው ለ8000 ዘመን እንቅልፉን አልተኛ የአዳምን ልጆች የሔዋንን ልጆች እኛን ለመቀጥቀጥ ለምንድነው እኛ ላይ በሽታ የሚያመጣው በሽታው አይደለም የሰውነት የመታመም አይደለም ሰይጣን የሚፈልገው የነፍሴን ማማረር ነው እግዚአብሔርን እንድሰድብ ክፉ ነገር እንዳወራ መጥፎ ነገር ብዬ እሱን እንዳስደስተውና እንዳመልከው ይፈልጋል እና ስለዚህ ሰዎች ፈተናው በበዛ ቁጥር መዳን ከፈለጉ ችግር በበዛ ቁጥር ገንዘብ ባጡ ቁጥር መዳን ከፈለጉ አንደበታቸው ክፉ ነገር ማድረግ የለበት የሚያማሩ ከሆነ ለሰይጣን ጸሎት እያደረጉ በጎ ነገር የሚሉ ከሆነ ደግሞ ለእግዚአብሔር ጸሎት እያደረጉ ነው ስለዚህ ሰይጣን ከሰውነታችን ጋር አይደለም ጉዳዩ ሰይጣን ከቢዝነሳችን ጋር አይደለም ጉዳዩ ሰይጣን ከነፍሳችን ጋር ከሳይኮሎጂያችን ጋር ከመንፈሳችን ጋር ነው ጉዳዩ ስለዚህ ህጉ ምንድነው ካላወቁ አታማሩ ነው ቤተክርስቲያንም የምትለን መጽሐፍ ቅዱስ የሚለን ጌታችንም የሚለን አታማሩ ካንደበታችሁ ክፉ ነገር አይውጣ ለሰይጣን ጸሎት እያደረግን ስለምንመጣ ማለት ነው ምክንያቱም አንድ ዛፍ ቢኖር አንዱ ውሃ ያጠጣውት ሌላኛውም በከለክለው ያጠጣውት እንደሚያድገው ሁሉ የማማርለት ነገር ልክ እንደ ውሃ ሆኖ ያድጋል በሽታም ይሁን ድህነትም ይሁን ችግርም ይሁን የትዳር ምናምንም ይሁን እያደገ ይመጣል ግን ያለችው ደግሞ በጎ ነገር ላይ ደግሞ ማተኮር ከሆነ ያ በጎ ነገር ደግሞ እያደገ ይመጣል ስለዚህ ሰይጣን አቅም የለውም ቀሽም ነው የመጨረሻ በሽታ የመጨረሻ ቀሽም ነው በእግዚአብሔር ፊትና በእኛ እምነት ፊት ግን ከበሽታው በላይ አንድ አይነት በሽታ ተይዘው እንዳንቺ ካንሰርም ተይዘው አንድ አይነት ሰዎች አንደኛው በጣም ሊያማር ይችላል አሁን ቅድም ኦፍ ካሜራ የነገርሽኝ ነገር ነበር ሴትዮዋ ትንሽ ቁስል ኖርባት አንቺ ግን ካንሰር ኖርብሽ እሷን እያስተናገርሻት እሷን እያገለገልሻት እሷን እያስታመምሻት እሷ ግን ጌታ ሆይ ምን አርጌ ነው እንዴት ያረግብኛል ያውም ወልዳ የልጆች ኖሯት
ህይወትን አይታ ግን አንቺ ነው በዚህ ወጣትነትሽ ግን ታመሽ እግዚአብሔርን ስታመሰግኚ እና ስትነግሪያት ህይወት የሚቀይር ነገር ነው የሚሆነው ማለት ነው። ስለዚህ የባሰ የሚባል ነገር አለ። ተው የባሰ ነገር የሚሆነው እግዚአብሔር የባሰ ነገር ውስጥ ከቶ ሳይሆን በአንደበታችን ምክንያት አጋንንትን እየጠራን እኛ ስናማር አጋንንቶች ተጠራርተው ነው የሚመጡት። አሪፍ ቤት አግኝተናል፣ ኖ ኖ ኖ ኖ ኖ ለመኖር የሚያመች ቤት ለኛ የተገነባ ቤት አለ፣ ኖ ኖ ኖ ኖ ኖ ኖ ኖ ኖ እሷ ላይ እንረፍ፣ ትዳሯን እናበላሽ፣ ሰውነቷን እናበላሽ፣ ገንዘቧን እናበላሽ ይላሉ። የሚያመሰግን ሰው ላይ ግን ስልጣን የላቸውም። ከአንቺ ህይወት በጣም የተመቸኝ ብዙ ሰዎች ታመው ሲነሱ እግዚአብሔርን ይረሳሉ፣ ምስክርነት ይረሳሉ። እኔ በጣም በጨነቀኝ ሰዓት እግዚአብሔር ፊት ሄጄ እርዳኝ ልጆችን ልርዳ ብዬ ነው ወደዚህ ዓላማ የገባሁት። እግዚአብሔር ረድቶን ያልተናገርንለት ሰዎች አሉ። ይህን ዛሬ ለሚያማቸው ሰዎች እዚህ ገዳም ወደ ስጋ ወደሙ ለሚሄዱ ሰዎች ይህን ቪዲዮ እንዳለ ሼር አድርጉ። ከታች ቲክቶኳን ሜንሽን እናደርጋለን፣ ገብቷችሁ ፎሎ አድርጓት። የእግዚአብሔር ስራ ይታወቅ፣ ሰው ይወቀው። እሷም ያን ብላ ነው የመጣችው፣ ራሷን እኛ ጋር የመጣችው ማዳኑ ይታወቅ፣ የእመቤታችን ስራ ይገለጥ። ምን ያህል አዳኝ፣ ምን ያህል ሩሩ፣ ምን ያህል ኃይል እንዳላት የቅዱስ ሚካኤል ረዳትነት ነፍሷን ያደሰላት ይታወቅ። በቃ እስቲ ሰው ይወቀውና ብርሃኑን ይየው። ሰው ማማረር ከሆስፒታል ይውጣ፣ ማማረር ከታመሙ ሰዎች ቤት ውስጥ ይውጣ። ሰውነታችን ታሞ አባቶቻችን በምግብ እጦት ውስጥ ሆኖ በማህሌት እግዚአብሔርን ያመሰግኑት ነበር። ድርቅ እያለ ለእግዚአብሔር የሚሰጡትን ምስጋና አያቆሙም ነበር። ይሄ ለምንድን ነው የሚሆነው? እግዚአብሔር ወደኛ እንዲመጣ ያደርጋልና ከአንቺ አንድ የተማርኩት ነገር ምንድን ነው? የሰራልሽን ነገር ይኸው ብለሽ በግልጽ ጊዜሽን ወስደሽ እንደዚህ ማውራትሽ ገና ሌላ በረከትም ይጨመርልሻል። እኔ ግን የምሰጥሽ ኮሜንት ይህንን ነገር እንዳትዩ። ህዝባችን ታሟል። ሰዎች በጣም ደዌ ውስጥ ናቸው ያሉት። አንቺ የምትያቸው ነገሮች ትልልቅ መጽሐፎች ላይ ያነበብኳቸው ነገሮች ናቸው አንቺ እያልሽ ያለሽው። ይህን ነገር ማሳደግ መቻል አለብሽ። ዩቲዩብ መጀመር መቻል አለብሽ። ቲክቶክሽን ማስፋት መቻል አለብሽ። ይህን ነገር ሆስፒታሎች ማወቅ አለባቸው። ለሆስፒታሎች መነገር አለበት። ዶክተሮቹ ለአንቺ ያደረጉት ነገር እዛ ቦታ ያሉ ጓደኞች ለነርሶች ስልጠና መስጠት መቻል አለበት። ነርሶች ከሆናችሁ ይሄን አድርጉ። ዶክተሮች ከሆናችሁ ይሄን አድርጉ። ሆስፒታሎች ይሄን አድርጉ እያለን ማውራት ብንችል የወገናችንን ስቃይ መቀነስ እንችላለን። ምክንያቱም አንዱ የሞደርን የሕክምና ሴክተር የሚተችበት ሆሊስቲክ አይደለም፣ ሰውነትን ብቻ ነው የሚያከመው። ስፒሪትና ማይንድን ትቷል፣ ነፍስን ትቷል። ደግሞ ምንም ነገር ሲመጣ ከመንፈስ ወደ ነፍስ ወደ ሰውነት ነው የሚመጣው። ስለዚህ ይሄ ምልክቱን እንጂ ምክንያቱን አይደለም እያከመ ያለው። የበሽታው ምክንያት ያለው መንፈሳችን አእምሯችን ላይ ነው ያለው። ስለዚህ ያ ነው መታከም ያለበት። ያ ደግሞ ሳይኮሎጂ ነው፣ ያ ጸበል ነው፣ ያ እምነት ነው፣ ያ ኢነርጂሽን ሽፍት ማድረግ ነው። እነዚህ መጽሐፎች እያነበብሽ የአባቶቻችንን ጥበብ እያያዝሽ ወደ ሚዲያው እየወጣሽ ሰዎች በእግዚአብሔር መዳን እንደሚቻል ኦፍኮርስ በስጋ ወደሙ በጸበል ፕላስ ደግሞ ዓለም ላይ ያለው ይጠቅመናል ብለን የምናስባቸውን ሳይንሶች መድኃኒቶች በመጠቀም መዳን እንደሚቻል ስለነገርሽን ከልብ አድርጌ ነው አመሰግነው። በስተመጨረሻ የምትይው ነገር ካለ ደስተሽ። በስተመጨረሻ ማለት የምፈልገው ነገር ሁሉም ካንሰር ታማሚ አይሞትም፣ ትድናላችሁ። በዚህ በሽታ ተይዛችሁ በቤታችሁ ያላችሁ እንደምትሞቱ ብቻ ለአይምሯችሁ የምትነግሩት ሰዎች ተስፋ እንዳትቆርጡ፣ ውጡ፣ ሕክምናችሁን ተከታተሉ። በየእምነታችሁ ሁላችሁም ባላችሁበት እምነት ያድነኛል የምትሉትን ነገር እያደረጋችሁ ሕክምናችሁን እየተከታተላችሁ ለመዳን ብቻ አክሰፕት የምታደርጉት በውስጣችሁ መዳናችሁን ብቻ ተቀበሉት። ሰው እድናለሁ ብሎ አምኖ ቢሞት ራሱ ምንም አይደለም። ምክንያቱም አትሊስት የቀረችውን ጊዜ እድናለሁ እያለ በደስታ ነው የሚኖረው፣ በጉጉት ነው የሚኖረው፣ ከልጆቹ ጋር በደስታ ነው የሚኖረው እና ያንን ጊዜ ደስ ብሎ ለምን ተጨናንቃችሁ እንደምትሞቱ ቀን በቀን እያሰባችሁ ለምን ትሞታላችሁ? የሚሞት ሰው ራሱ ተደስቶ ነው፣ በቃ ተደስቶ ነፍሱን አስደስቶ ፋሚሊውን አስደስቶ በቀረው ጊዜ እንኳን ቢሞት ሰው ወደ አምላኩ ቀርቦ ቢሞት ምንም ማለት አይደለም እውነት ለመናገርና ትድናላችሁ። ባትድኑ እንኳን መንፈሳችሁን አድኑት። በቃ አትሙቱ ቀድማችሁ። እናንተ መንፈሳችሁን አትግደሉት። ሳይኮሎጂካሊ ቀድማችሁ አትሙቱለት፣ ለበሽታው እጅ አትስጡትና ከዛ ውጭ ግን ካንሰርን ታሸንፋላችሁ። በዚህ በሽታ ተይዛችኋላችሁ፣ ሁላችሁ ታሸንፉታላችሁ። በጣም እርግጠኛ ነኝ። እኔ 25 ዓመቴ ላይ ካንሰር ያዘኝ፣ 26 ዓመቴ ላይ ካንሰርን አሸነፍኩትና
ሰዎች የሚሉኝ ባይዘዊ ካንሰርን ታሸንፊያለሽ ብቻ አልነበረም እናሸንፋለን አብረውኝ ናቸው የነበሩትና አርሴማ አንቺ ካንሰርን ብቻሽን አይደለም የምታሸንፊ አብረን ነው ፋይት የምናደርገው አብረን ነው የምናሸንፈው ነው የሚሉኝና በዚህ አጋጣሚ ምሰራበት ሆስፒታል ዮያ ጀነራል ሆስፒታል ይባላል አዳማ ላይ በጣም ትልቅ ሆስፒታል ነው ቢሾፍቱን ብራንች አላቸውና ማን ጀነራል ዮያ በጣም የሚገርም ሆስፒታል ነው በጣም ኦልሞስት ለ2 አመት ምናምን ሰርቼበታለሁ እኔ እዛ እንኳን አሁን እዛ ነው ተሰሪው አሁንም እዛ ነው የምሰራውና በታመምኩበት ሰዓት ሁኔታዎችን አብዛኛው ከስራ ቦታ ሰው ሊያባረር ይችላል አንድ ሰው ታማሚ ሲሆን ግን እኔ አሞኛል ስራው እንዳይበደል እንኳን ልቅር ስላቸው እንኳን ነው አይደለም ብለው ሚሻል ኢመርጀንሲ ነበር ያለውት ወደ ሰርጂካል ዋርድ ሙቭ አድርገውኝ እዛ ሚሻል ቦታ ረፍት ያለበት ቦታ አድርገውኝ ረፍት ያደረኩኝ ግን ስራዬን እንድሰራ በቃ ይዛ ጋር የነሱ ስራ መበደል ስለሚታያቸው የኔ ጤና ነው የሚገርም እኔ እንደዛ ስላቸው እንኳን ከኔ እንኳን ሲወጣ ነው እዚህ ጋር የሚያሳስበው ያንቺ መዳንና መዳን ብቻ ነው ሁሉም ነገር አንቺ ትድኝ ይመጣል ያሉ ሁልጊዜ ቀን በቀን መዳኔን እያናገሩኝ እንድድን ያደረጉኝ እዛ ያሉ ሁሉም ስታፎች ሁሉም ሰርጂኖች ያ ዶክተር ማን ነው በእናትሽ ዶክተር የካንሰር ስፔሻሊስቱ ዶክተር የነገረሽ 100% ያለሽ ዶክተር ቢኒያም ይባላል ከዛ ደግሞ ፓቶሎጂ ደግሞ ሳምፕል ይወሰደልኝ ሐኪም ካንሰርን አብረን ነው የምናሸንፈው የሚለኝ ዶክተር ማን ያህልም ይባላልና ሁሉም ዶክተሮች ስፔሻሊስቶች ተሰባስበው ስፔሻሊስቶችና ሰብ ስፔሻሊስቶች በሼር የተከፈተው ሆስፒታል ነውና ሁሉም ሐኪሞች ሁሉም ሰርጂኖች እንደምድን ነው ቀን በቀን የሚነግሩኝ በቃ ወጣቶች ናቸው ወጣቶች ናቸው አብዛኞቹ ወጣቶች ናቸው ጥቁር አንበሳ ይሰራሉ እንዳልኩ በጣም ብዙ ቦታ ይሰራሉና ከምነግር በላይ ነው ህክምና ሪፊውዝድ እንዳታደርጊ የእምነትሽንም ነገር ማድረግ ይፈልግሽውን ትቻያለሽ ትድኛለሽ እኛ እዚህ ሆስፒታል አይደለም ሌላም ቦታ ህክምናሽ ቢያስጠይቅ እንኳን የቻልነውን ያህል ሄደን እናሳክምሻለንና ትድኛለሽ ብለው እንዳልኩ ህክምናዬን በነጻ ከመድኃኒቶች ውጪ ገዝቼ መጣለሁኝ በነጻ ነበረ የኬሞ መድኃኒት የሚሰጠኝ የነበረው ሳምፕል ሲወሰድልኝ የነበረው ኤቭሪቲንግ ሆስፒታሉ በአጠቃላይ ለሰራተኞቹ በነጻ ነው ህክምና የሚሰጠውና እንደዛ ሲያግዙኝ የነበሩት ሆስፒታሉን ስታፉን ጓደኞቼን ቤተሰቦቼን ከጎኔ ስለነበሩ መዳኔን ብቻ ይነግሩኝ ስለነበረ ተስፋ በመቆርጥበት ሰዓት ያበረቱኝ ስለነበረ በጣም አመሰግናቸዋለሁ ማንም ሰው በዚህ በሽታ አይያዝ በዚህ ክፉ በሽታ አይያዝ ግን ከተያዛችሁም ደግሞ ትድናላችሁ ካንሰር የህይወት መጨረሻ አይደለም ሞት የሚያመጣ ነገር አይደለም እኔ ልክ የሞት ደብዳቤ ነው የተሰጠኝ እንዳልኩት አይደለም በህይወት ይቀየራል የካንሰር ደብዳቤ ራሱ በህይወት ይቀየራልና ትድናላችሁ ነው የምለው እኛ ጋም ሲመጡ ደግሞ እንደዛ ነው የሚባሉት እውነት ለመናገር ትድናላችሁ ነው የሚባለው አብረን እናሸንፋለን ካንሰርን ቴንክ ዩ እምነት ምንድነው ግን ለምትሉ ሰዎች ነገሩ ድኖ በአእምሯችሁ ምስል ማየት እሺ በአንደበታችሁ አፍ ማውራት ቃል ማውራት ከዛ ደግሞ ስክሪፕቶና ወረቀት ይዛችሁ መድኃኔዓለም ስለዳነኝ እመቤቴ ስለባረከችኝ ቅዱስ ሚካኤል ስለጠበቀኝ ድኜ ትምህርቴን ስለተማርኩ ድኜ ቢዝነሴን ስለጀመርኩ ብላችሁ አንድ ማስታወሻ ግዙና ጻፉ ግን ፓወርፉል የሆነውን ደግሞ የእምነት መንገድ ልንገራችሁ በልባችሁ ስሜት እመኑት በልባችሁ ስሜቱ የመዳንን ስሜት በሐሳብ ስታዩ ስሜቱ ይመጣል ስሜቱ ነው በሽታም ስሜት ነው ጤናም ስሜት ነው ስሜቱን ስትይዙ አምላካችሁ ዘንድ ፈጥኖ ይሄዳል ሌላኛውና ግን መጀመሪያ መደረግ ያለበት ነገር ምንድነው ተቀበሉት እሺ በሉት ይሄን ቪዲዮ የቀረጽነው በሰሞነ ሕማማት ውስጥ ነው ጌታችን በመስቀል ላይ ሆኖ ሳለ ያ ሁሉ መከራ ስቃይ ሲደርስበት ይቺ ስቃይ ከኔ ተራግን ያንተ ፍቃድ ይሁን ብሎ ተቀበለ እንግዲህ አምላካችን ፍጹም ሰው ነው ፍጹም አምላክ ነው እንደ ሰው እኔና እናንተ ያየናቸውን ነገሮች ሁሉ አይቷል ታሟል ተሰድቧል ተገፍሯል ተገርፏል ፈርቷል ተጨንቋል በፍጹም ሰውነቱ ከኃጢአት በቀር ሁሉን ነገር ታዟል ለእናቱ እኔና እናንተን ይረዳናል ማለት ነው እሱ እንደኛ ሆኖ ስላለ ስለዚህ ግን ምንድን ያደርገው መጀመሪያ ተቀበሉ አሁን እቺ ልጅ አያችሁ ከራሷ ድና ወጣ ስለ እግዚአብሔር እየመሰከረች ነው ሰው እያዳነች ነው ምናልባት እናንተ በሷ ምክንያት እግዚአብሔርን እያመሰገናችሁ ነው አንዲት መደበኛ ነርስ ትሆን ነበር ነገር ግን ተቀብላው ታክሳ ሄዳ ግን ድና ሌሎችን እያዳነች ነው አያችሁ ግን ባትቀበል ለምን እንዲያረክብኝ ብትለው እቺኛውን ማዳን አታዩ በአንድ አመት ውስጥ ፈጥኖ ይዳንላት ለምንድነው ተቀበለችው ከእግዚአብሔር ጋር ተስማማች ጌታችንም ተቀበለው በፍጹም ሰውነቱ አያችሁ ዓለምን ሁሉ አዳነ ማለት ነው ስለዚህ በሽታው አለ አሁን እኔ እንደማወራው አይደለም በአእምሯችሁ ግን ለምን አትበሉ ተቀበሉ በጎ ነገሩን ታዩታላችሁ ካልተቀበላችሁ ግን እየታመማችሁ ነው የምትቀሩት
ስትቀበሉት ግን የጨለማው ነገር ለምን ጨለማ እንደሆነ፣ የበሽታው ለምን በሽታ እንደሆነ፣ ድህነቱ ለምን ድህነት እንደሆነ፣ የትዳር መፍረሱ ለምን እንደሆነ እግዚአብሔር ያስተምራችሁ። ካልተቀበላችሁ ግን እስክትቀበሉ ትሰቃያላችሁ። ስቃዩ የመጣው ካለመቀበላችሁ። እግዚአብሔር አምላክ ሰላምን የሚሰጥ አብሯችኋል። ሌላኛው ነገር የምነግራችሁ ቶሎ ለመዳን ከፈለጋችሁ ይቅር ማለት ፈልጉ። የበደሏችሁ ሰዎች ካሉ፣ ያስቀየሟችሁ ሰዎች ካሉ፣ ስጋው ደሙን ስለመውሰድም እያወራን አይደለ? የበደሏችሁ ሰዎች ካሉ፣ እናንተም የበደላችሁት ካለ ውስጣችሁ በይቅርታ መንፈስ የተሞላ ይሁን። ስለ እውነት ነው እምላችሁ። ብዙዎች ካንሰር ተይዞ የሚሞቱት ጥናት እንደሚናገረው ይቅር ባለማለታቸው ነው። የበደላቸውን ሰው የስሜት ሸክም ይዘው የሚመላለሱ ሰዎች አይድኑም። ይቅር ካላችሁ ግን አሁንም ለእግዚአብሔር መንፈስ በር ትከፍቱለታላችሁ ማለት ነው። ስለዚህ ማን የበደላችሁ እስቲ ያስቡት። ከልጅነታችሁ የያዛችሁ የተሸከማችሁት ያ የስሜት ቁስል ነው ካንሰሩን ምናልባት ያመጣው። ልቀቁት፣ ግድ የላችሁ። የመጨረሻው ነገር ግን መልቀቅና መተው ነው። ሰሬንድ አድርጉት። እናንተ በፈለጋችሁት ቀን ለመታከም አትሞክሩ፣ ለመዳን አትሞክሩ። እግዚአብሔር ቀኑን ያምጣው፣ ስጡት ለሱ። አቅም የለኝም አንተን አቅሜ ይበሉት። ልቀቁ፣ ኮምፕሊትሊ ስጡት። ከጓደኞች ኋላ እየቀረው ነው፣ ሳላገባ ሳልወልድ ቢዝነስ እንደዚህ የሆነ ልጅ ተውት። እግዚአብሔር በቃ እሱ በፈለገው ጊዜ ያድናችሁ። ስለ እውነት ነው ምላችሁ። ድናችሁ እዚህ ጋር መታችሁ እንደሷ ማውራታችሁ አይቀርም። ቲክቶክ ላይ ጻፉላት፣ ስልኳንም እዚህ ጋር አስቀምጠናታል። ማገዝ የምትፈልጉ ሰዎች ካላችሁ፣ እውቀት መማር የምትፈልጉ ሰዎች ካላችሁ እኔ ሆስፒታሉ ሲኢኦ ብሆን በጣም መናገር ትችያለሽ፣ በጣም ማውራት ትችያለሽ፣ ልምዱ አለሽ፣ ድነሻል። በሆስፒታሉ ማርኬቲንግ ዲፓርትመንት አላችሁ። ምን ያህል አክቲቭ ነው? ቲክቶክ ምናምን አላችሁ? ስንት ፎሎወር አላችሁ? ዋው በጣም ጥሩ ጎበዝ ናቸው ማለት ነው። ስለዚህ እዛ ቲም ውስጥ ነው መቀላቀልሽ። እኔ ዶክተሩም ቢሆን ነርስም ሆነሽ ስለምታቂ በጣም ህመሙንም ስለምታቂ ቆንጆ አድርገሽ ማስታወቂያ ኢንተረስቱ አለሽ። እና እዛም ደግሞ እንዲህ ስራዎችን እየሰራኝ በቅርቡ ቪዲዮ ይኖረኛል። ከነሱ ጋርም ተነጋግሬያለሁ። የሰራው ስራዎችን እንዴት ህክምናውን ሳሳልፍ እንደነበረ ጆርኔን በትንሹ ይኖረኛል። ወንደርፉል ነው። በጣም አስቢበት። በጣም ኮንቴንት ውስጥ ግቢ። በእርግጠኛ ነኝ ዩቲዩብ ቢኖርሽ እንደዚህ ስለ መንፈሳዊነት ብታወሪ፣ ስለ ስጋው ደሙ፣ ስለ ጸበል ብታወሪ፣ ስውራ ማርያም እየሽ ብትቀርጪ፣ ሰሜንሽ ማርያም ኪዳነ ምሕረት እየሽ ሰሜንሽ ኪዳነ ምሕረት እየሽ ብትቀርጪ፣ የሆነ አይዲያ ቢኖርሽ በእርግጠኝነት ሰዎች ያዩታል። በእርግጠኝነት ነው የምልሽ ማለት ነው። ለብዙ ሰዎች መድኃኒት ትሆኛለሽ። በሽታውን በአእምሮ ከሰዎች ጋር ብትዋጊላቸው ሐኪሞቹ ይዋጉታል። አንቺ ግን ጥናት እያደረግሽ መጽሐፍ እያነበብሽ በመንፈስ መበርታት እንዴት እንደሚያድን ይችን ነገር ይዘሽ በቲክቶክም በዩቲዩብም ብትመጪ በእርግጠኝነት ብዙ ነፍሳትን ታደኛለሽ። ካንሰር ሰርቫይቭ ያደረጋችሁ ይሄን ዓላማ ሚሽን ሳፖርት የምታደርጉ ሰዎች ካላችሁ እዚህ ጋር ስልኳን አስቀምጠናል። ደውሉና አግዟት። በካሜራም ይሁን በስልክም ይሁን በገንዘብም ይሁን በአይዲያም ይሁን በኤኒቲንግም ይሁን ደውላችሁ አግዟትና እቺ ልጅ ህልሟን ትኑር፣ ሰዎችን ታድን። የተሰጣትን አጀንዳ ከእግዚአብሔር ዘንድ ከመቤቴ ዘንድ ከቅዱስ ሚካኤል ዘንድ የተሰጣትን አጀንዳ ይዛት ሂድ። በጣም ከልብ አድርጌ ነው የማመሰግነው አርሴማ። በጣም 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 ትልቅ ሴት ነሽ። ትልቅ ነገር አስተምርሽኛል። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። ምስክርነት መጥቼ ይሰጥልሻለሁ እንዳልኳት ደግሞ በእናንተ በኩል ምስክርነቷ እንድሰጥላት ለሌሎች ሰዎችም ደግሞ ትንሽም ቢሆን በእኔ ምክንያት አንድ ሰው ተስፋ ከኖረው ከካንሰር ህመም እድናለሁ ብሎ ተስፋ ከኖረው ለእኔ በጣም ትልቅ ነገር ነው። በቃ እግዚአብሔር ለእኔ ካደረገልኝ ነገር አንጻር እኔ ትንሹ ነው ያደረግኩትና ያንን ነገር እንዳሳካው እንድናገር ስለፈቀዳችሁልኝ፣ እንግዳችሁ ስላደረጋችሁኝ በጣም አመሰግናለሁ። እናንተ ነው ቴንክ ዩ ሶ ማች። እስቲ ሰምታችሁ በጣም ውስጣችሁ የተነካ እድናለሁ ከበሽታዬ እድናለሁ ብላችሁ ኮሜንት አድርጉ። ከበሽታዬ እድናለሁ ማመስገን እጀምራለሁ ብላችሁ ኮሜንት አድርጉ። በሽታ አይደለም ድህነትም በሽታ ሊሆን ይችላል። ከችግሬ እድናለሁ ብላችሁ ኮሜንት አድርጉ። እሷም ትነቃቃ፣ እግዚአብሔርም ደስ ይበለው። በቀጣይ ጠቃሚ እንተንፍስ እስክንገናኝ ድረስ ቸር ሰንብቱ። እግዚአብሔር ይስጥልን። ቴንክ ዩ ሶ ማች።